በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ይቅርታው በጎነቱ የባሕርይ ገንዘብ የሆነ አምላካችን እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በይቅር ባይነቱ ፍስሐ ሰላምን ተድላ ደስታን ፍቅር አንድነትን ገነት መንግሥተ ሰማያትን የሰጠን አምላካዊ አምላከ ቅዱሳን ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች የተጻፈ አንደኛ መልእክቱ ምዕራፍ 10 ቁጥር 1 አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ወንድሞቻችን ሆይ አባቶቻችን ሁሉ ደመና እንደጋረዳቸው ሁሉም በባሕር መካከል አልፈው እንደሄዱ ልታውቁ እወዳለሁ። ሁሉንም ሙሴ በደመናና በባሕር አጠመቃቸው። ሁሉም ያንን መንፈሳዊ ምግብ ተመገቡ። ሁሉም ያን መንፈሳዊ መጠጥ ጠጡ። ይኸውም በኋላቸው ከሚሄደው ከመንፈሳዊ ዓለት የጠጡት ነው። ያም ማለት ክርስቶስ ነበረም። እግዚአብሔር ግን ከእነርሱ በሁሉም ደስ አላለውም፣ ብዙዎቹ በምድረ በዳ ወድቀዋልና። እነርሱ እንደተመኙ እኛ ደግሞ ክፉ እንዳንመኝ እነርሱ ለእኛ ምሳሌ ሆኑልን። አሕዛብ ተቀመጡ ይበሉና ይጠጡም ጀመር፣ ሊዘፍኑም ተነሱ ብሎ መጽሐፍ እንደተናገረም። ከእነርሱ አንዳንዶቹ እንዳመለኩ ጣዖትን የምታመልኩ አትሁኑም። ከእነርሱም አንዳንዶቹ እንደሴሰኑ በአንድ ቀንም 23,000 ሰዎች እንደወደቁ አንሴስን። ከእነርሱም አንዳንዶቹ እግዚአብሔር እንደተፈታተኑት ነዘር እባብም እንዳጠፋቸው እግዚአብሔርን አንፈታተን። ከእነርሱም አንዳንዶቹ እንዳንጎራጎሩበት በመቅሰፍትም እንደጠፉ አናንጎራጉር። እነርሱን ያገኛቸው የሁሉ ነገር በኋላ ዘመን ለምንነሳው ለእኛ ትምህርትና ምክር ሊሆነን ምሳሌ ሆኖ ተጻፈም። አሁንም ያ ቆሜያለሁ ብሎ በራሱ የሚታመን ሰው እርሱ እንዳይወድቅ ይጠንቀቅ። በሰው ላይ እንደሚደርሰው ያለ ፈተና ነው እንጂ ሌላ ፈተና አያገኛችሁም። በምትችሉት መከራ ነው እንጂ በማትችሉት መከራ ትፈተኑ ዘንድ ያልተዋችሁ እግዚአብሔር የተመሰገነ ነው። እርሱም ከፈተና ትድኑ ዘንድ በመከራ ጊዜ ይረዳችኋል። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። እግዚአብሔር እንደወደደ የዛሬ ትምህርታችን በዚሁ በምዕራፍ 10 አንደኛ ቆሮንቶስ ላይ ቁጥር 7 ያለውን ኃይለ ቃል እናደርጋለን። ሊዘፍኑ ተነሱ የሚለውን ተንሥኡ ከመ ይዝፍኑ ሊዘፍኑ ተነሱ ብሎ ቅዱስ ጳውሎስ እስራኤል ያደረጉትን ነገር ጠቅሶ የተናገረውን ኃይለ ቃል መነሻ አድርገን እንማራለን። ዘመኑ ዘመነ ትንሣኤ ነውና በዘመነ ትንሣኤ በብሉይ ኪዳን ለአዲስ ኪዳን ትንሣኤ በሆነው ትንሣኤ ምሳሌ ሆኖ ተሰጥቷቸው እያለ ያላወቁበት እስራኤላውያን እንዴት እንደጠፉ የሚናገር ታሪክ ነውና ነገረ ትንሣኤን አለፍ ቀደም እያለን እናነሳለን። በዘመነ ትንሣኤ ትንሣኤውን ሳንለቅ ስለምንማር ማለት ነው። ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው ብዙዎቹ ሕገወጥ ጎዳና እየሄዱ ነበረ። በተለይ በቤተ ክርስቲያን ታሪክ የምታውቁ ከሆነ ቢጽ ሐሳውያን የሚባሉ አሉ። ስለ ቢጽ ሐሳውያን ሲሰበክ አድምጣችሁ ተጽፎ አንብባችሁ ሊሆን ይችላል። ቢጽ ሐሳውያን ማለት ሐሰተኛ ባልንጀሮች ነው። በጥሬው ሐሰትን የያዙ ነው ሳለ እውነት የያዙ የሚመስሉ ኃጥአን ሲሆኑ ጻድቃን የሚመስሉ አረመኔዎች ሲሆኑ ደጋግ የሚመስሉ
ከሃዲዎች ሲሆኑ ከአማንያን ወገን የሚመስሉ ናቸው። እንደነዚህ ያሉትን ቅዱስ ጳውሎስ በሌላኛው መልእክቱ የክፋት ሰራተኞች ብሏቸዋል። እወቁባቸው፣ ገበርተ እከይ ገበርተ አመፃ ናቸው፣ ክፋትን አመፃን የሚያደርጉ። ነገር ግን ጌታችን ተኩላው ነው ቢመጣ በጎቹ ከሱ ይሸሻሉና ውስጡ ተኩላ ሲሆን የበጉን ለምድ ጠጉር ቆዳ ለብሶ መጥቶ በጎቹን ያስታል ያሰናክላልና በተለይ በፍጻሜው ዘመን ሐሳዊ መሲህ ከመገለጡ አስቀድሞ የሱን መንገድ ለመጥረግ በማወቅም ባለማወቅም ብዙ ሰው ብዙ አገልጋይ ነኝ፣ ሰባኪ ነኝ፣ ጳጳስ ነኝ፣ ቄስ ነኝ በሚል ካባ እውነተኞቹ እንዳሉ ሆኖ የሚያስቱ ብዙዎች ይመጣሉ አይደለም። ቅዱስ ዮሐንስ በመልእክቱ እንደነገረን አሁን መተዋል ይላል። ሁለተኛ ዮሐንስ አንድ ምዕራፍ ነው ያለች ብታነቧት ሐሰተኛው መሲህ አሁን መጥቷል ይላል። እንኳን ዛሬ በሐዋርያት ዘመንም ነበር። ሰሞኑን ሰምታችሁ ከሆነ መሲህ ነኝ ብሎ አንድ ሰው በእንግሊዝ ተነሳ ተባለ አይደል? አንድ ወር ሊሆነው ነው እንደዛ ካለ እንዴት ዋላችሁ? የተገለጠ ጠላትም አጥሩ። በነገራችሁ ላይ እኛን የሚያስፈራን ሳምንት አንድ ነገር ተነጋገርን አይደለም? አባ ይስሐቅን ለምን ከኛ ትሸሻለህ ብሎ ሲሏቸው ምን አሉ? እኔ ከናንተ የምሸሽ አይደለሁም ከሰይጣን እንጂ ብለዋል። እንዴት ሲሏቸው ሰይጣን ብቻውን ወደ አንድ ንጹህ ክርስቲያን መምጣት አይችልም፣ አቅሙ የለውም። ስለዚህ ማደሪያ ይፈልጋል። የተገለጠ ጠላትማ ጥሩ ነው፣ ጠላትማ ጠላት ነው። በዚህ ጊዜ ለሐሳዊ መሲህ መንገድ የሚጠርጉ ሰዎችን በአራት ክፍል እናያቸዋለን። አንደኛ ሆን ብለው በዓላማ ዓለም ላይ የሚደረገው ነገር በሙሉ ጎዳና ወደዛ ነው። የፖለቲካ ስርዓቱ፣ የኢኮኖሚ ስርዓቱ፣ ማህበረ ሰራዊት በሙሉ ግሎባላይዜሽን ተብሎ የምትሰሙት ነገር በሙሉ ጎዳና ወደዚያ ነው። ባለፈው ነግሬያችኋለሁ አይደለም? ሐሳዊ መሲህን ለመቀበል ከሚደረጉ ጥረቶች መካከል አንደኛውና ትልቁ ቀይ ጊደር ፍለጋ ነው አይደል? መከራ ሲያዩ አሁን ቀይ ጊደር አንድ ሳይሆን አራት አግኝተዋል አይደል? አሜሪካን ውስጥ እንግዲህ ስንት ዓመት ነው የለፉ። ቀይ ጊደር ማለት ምንም አይነት ነጥብ ከሰኮናዋ እስከ ጆሮዋ እስከ ጅራቷ ድረስ የሌለባት ቀይ። ይሄ የሆነበት ምክንያት በብሉይ ኪዳን እንደዚያ የሚል በምሳሌ የተነገረው እነሱ ነገር በቀጥታ ስለሚተረጉሙት ነው። እና ዝግጅታቸውን በሙሉ እነዚህ ሆን ብለው ያንን የሚያደርጉ ናቸው። እነዚህን በምን ተከፍሏቸዋላችሁ ብትሉ በሶስት ይከፈላሉ። አንደኛው አይሁዶች ናቸው፣ ስራዬ ብለው የሚጠብቁ ክርስቶስ አልተወለደም ነው የሚለው አይደለም ወጡ ስብሐት። ስለዚህ ሲወለድ ለመቀበል ቤተ መቅደስን ለመስራት አሁን ጋዛ ያለውን ዌስት ባንክ ላይ ያለውን ይህን ሁሉ ጦርነት ስትመለከቱ በከንቱ በባዶ አይደለም፣ ጉዳይ ያለው ነገር ነው አንደኛው። ሁለተኞቹ አውቀው ለሐሳዊ መሲህ መንገድ የሚጠርጉ ዓለምን የተቆጣጠሯት ፖለቲከኞች ናቸው። ሶስተኞቹ ፕሮቴስታንቶችና አንዳንድ አውቋበድ የካቶሊክ መሪዎች ናቸው። አውቋበድ ያልኩበት ምክንያት የካቶሊክ እምነት መሰረቱ ከፕሮቴስታንት ይለያል። ምንም እንኳን ስህተት ብዙ ቢኖርበትም እንኳን ከፕሮቴስታንት ይሻል ነበረ። ነገር ግን አሁን የሞተው ሰውዬ አለ አይደለም? መቼም ክርስቲያን ከሆነን ዘንድ ማንም ቢሞት ዲዮቅልጥያኖስም ሆነ ሄሮድስም ሆነ ማንም ሆነ መቼስ እንደ ክርስቲያን መጽሐፍ የሚለን ነፍስ ይማር ለማለት ነው አይደለም? ነፍሱን ይማረው። ግን ይሄ ሰውዬ አስቡት፣ እድሜ ዘመኑን ሲሰራ የኖረ የሐሳዊ መሲህ መንገድን ስለመጥረግ ነው። የሃይማኖት አባት አይደለም፣ አረመኔ ነው። አውሬ ታውቃላችሁ? አውሬ ጭራቅ ነው ሰውየው የሞተው። አሁን አዲስ ማን ይመረጥ ቢሆን ብሎ ዜና በሙሉ እሱ ነው አይደል? ማንም ቢመረጥ ተመሳሳይ። ምክንያቱም የምርጫ ሲስተሙ እንኳን እነሱ ሀገር እኛ ሀገር እንኳን ሲመረጥ በመንፈስ ቅዱስ ሐሳብ ሲመረጥ አይተን አናውቅም። አንድም ጳጳስ በመንፈስ ቅዱስ ሐሳብ ሲመረጥ እኔ በእድሜ አላየሁም። ሁልጊዜም የገንዘብና የፖለቲካ ጣልቃ ገብነት አለ። እኛ እንኳን እንዲህ ያለች ስንት ቅዱሳን ዛሬም በአጸደ ሥጋ ያሉባት የእግዚአብሔር ርስት
የእመቤታችን የአስራት ሀገር የተባለችው ኢትዮጵያ እንኳን ፓትርያርክ ስትመርጥ አሁን ያሉት ፓትርያርክ ሲመረጡ ነበር ነው በስፍራው። እግዚአብሔር ፈቅዶ ነው ወይ? አዎ። ምክንያቱም ዲዮቅልጥያኖስ የነገሰ እግዚአብሔር ፈቅዶ አይደለም። ምርጫው ግን ለመንፈስ ቅዱስ የተሰጠ አይደለም፣ ፖለቲካል ነው። እንኳን የቫቲካን ፖፕ አልኳችሁ ምናልባት እምጠራጠር የግብጾቹ የጳጳስና ምርጫ ትንሽ ጥንቃቄ እንዳለው አይቻለሁ። 100% እርግጠኛ ለመሆን ብቸገርም ማለት ነው። ዋናው ትልቁ ነገር እነዚህ አሁን ያልኳችሁ ሶስት አካላት አይሁዶች፣ የዓለም ፖለቲከኞችና በእምነት መሪነት ስም በፕሮቴስታንትና በካቶሊክ ውስጥ ያሉ እነዚህን ምን እንላቸዋለን? ሆም ብለው ተዘጋጅተው አቅደው ለሐሳዊ መሲህ መንገድ የሚያዘጋጁ ሰዎች ናቸው። ስራዬ ብለው ከመጽሐፍ ቅዱስ በተቃራኒ ብቻ ነው የሚሄዱት። አስቡት እንግዲህ ካልጠፋ ነገር አንድ ቤተ እምነት ተነስቶ ግብረ ሰዶምን ህጋዊ ካላደረኩ እንዴት ይላል? በነገራችሁ ላይ አስቡት። ክርስቶስ መድኃኒታችን እግዚአብሔር የሚታገሳቸው ኃጢአቶች አሉ አይደል? በነገራችሁ ላይ ኃጢአትና ወንጀል ወይም አመፃ የተለያዩ ነገሮች ናቸው። ኃጢአት ማለት አንድ ሰው በስተት የሚሰራው ነው። በደል በድፍረትም ቢሆን ግን መጠን ያለው ነገር ነው። አመፃ ማለት እግዚአብሔርን ና ግጠመኝ ለቱ ስባት ና ምንድነህ አንተ ብሎ እንደ መገዳደር ነው። ሁለተኞቹ በአራት ይከፈላሉ ብያቸዋለሁ። መንገድ ጠራጊዎቹ ሁለተኞቹ ከነዚህ ሰዎች ጋር ባላቸው ቅርበት ምክንያት ጊዜው ሲደርስ ከእድሉ እንጠቀማለን ብለው የሚያስቡ ነገን በሐሳዊ መሲህ መንግስት በሚመጣው በዚህ በእነሱ ኒው ወርልድ ኦርደር በሚሉት በአዲሱ መንግስት አሰራር ብለው በሚያስቡ ስፍራ ላይ ቦታ ይኖረናል ብለው የሚደክሙ ሰዎች ናቸው። አብረው ማለትም አጃቢዎቹ ይባላሉ። እነዚህም አምነውበት ነው ሁለተኞቹ ፈልገውት። ሶስተኞቹ ለዚህ ስርዓት ለሐሳዊ መሲህ በሚዘጋጀው ስርዓት ውስጥ ወደፊት በሚመጣው ሳይሆን አሁን ታዛዥና አጎብዳጅ በመሆናቸው ምክንያት ጥቅም እናገኛለን የሚሉ ናቸው። እነዚህ ብዙዎቹ በአብዛኛው በዚህ ዓለም የሚገኘው ይሄ በሀብት ማማ የምታዩዋቸው በስልጣን ማማ የምታዩዋቸው ሰዎች አሉ አይደለም? ለዚያ ሲስተም የተገዙ ናቸው። ነገ የሚመጣውን አይደለም የሚጠብቁ፣ ዛሬ ግን በዛ ሲስተም ውስጥ ከገቡ ድረስ ተጠቃሚ ናቸው። ስጋዊ ጥቅም፣ ጊዜያዊ ጥቅም፣ ስልጣን፣ ገንዘብ፣ ሀብት የመሳሰለውን የሚያገኙ ማለት ነው። አራተኞቹ የመጨረሻው ከዓለም ህዝብ ምናልባትም 70-80% የሚሸፍኑ ናቸው ለሐሳዊ መሲህ መንገድ የሚጠርጉት። እነዚህ ምኖቹ ናቸው? ግድ የለሾቹ፣ ለገዛ ነፍሳቸው ለመጪውም ጊዜ ምንም የማይጨንቃቸው ብቻ የሚያሳስባቸው ነገር ግል ጉዳያቸው የሆነ። እኛ ሁላችን ምድባችን ከዚህ ይመስለኛል አይደለም? ዛሬ ስለ ሃይማኖት ተቆርቁሮ ነገ ያ የከፋ ጊዜ ይመጣል ብሎ አስቦ የሚሰራ። በነገራችሁ ላይ አንድ ጥቆማ ልስጣችሁ። እኔ የሆነ ቀን ላይ ኢንተርኔት ስገባ አንዲት ሴት አየሁ። ድምጿን የሚሰማና ይሄ የኮንስፓይራሲ ቲዮሪ ላይ የምትሰራ ሰው ነች። ሴራ ትንተና ከዚህ በፊት ተናግሬያለሁ። ሴራ ትንተና የሚሰሩ ሰዎች እና እቺ ሰው ተንተና ሄዳ ስህተት ላይ ስትወድቅ ሰማዋት። አንድን ሰው ከመተቸት በፊት እስኪ የሰራችውን ልይ ብዬ አየሁት። ምክንያቱም መጀመሪያ ያየሁት ሰዎች አጋርቶት ያየሁት ቪዲዮ በቤተ ክርስቲያን ውስጥ የፈጠራ ተረቶች አሉ ብላ ከቅዱሳን አንዱ ስትሳደብ ነበር። ቅዱስ ክርስቶፎሮስ ከአንገቱ በላይ ውሻ የሆነውን እሱም ይሄ ተረት ነው ብላ እንግዲህ አስቡት። አንዲት ተራ ቅራቅንቦ ሴት ማለት ነው። ለምን እሷ ቅዱሱን ስትሳደብ እኔ ለሷ ምንም ትዕግስት አይኖረኝም። ምክንያቱም ይቺ ሰው ጭንቅላቷ በቅራቅንቦ ባይሞላ ኑሮ መጀመሪያ ነገር መጠየቅ ይቀድማል እኮ። ምንም የምታውቀው ነገር የላትም ቤተክርስቲያን ውስጥ ምንም ነገር አልኳችሁ። ኢንተርኔት ላይ በሚነበብ ነገር ቤተክርስቲያን ልታቋጣ አትችሉ። ሴራን ተነትናለን የሚሉ ሰዎች እኔ በነገራቸው ላይ ቪዲዮ ልሰራ ነበር ስራዬ ብዬ ስድባቸውን እስኪ ልቻል ብዬ 2-3 ጊዜ ሞባይል አንስቼ ለተውኩት። ለምን ብትሉኝ ሶፊ ታያችኋል። ምን ይላል? ሳነሳው ይሄ ይታገለኛል፣ ሳነሳው ይታገለኛል። ተውኩት፣ ይበቃኛል እስካሁን የለፈለፍኩት ብዬ ነው። ልነግራቸው የፈለኩት ግን ያ ነገር አለ። ዓላማቸው ጥሩ ነው።
በነገራችሁ ላይ ይሄ ሴራ የሚተነትኑ ሰዎች የዓለምን ፖለቲከኞችና የዓለምን ሀብታሞች ተንኮል የሚያጋልጡ ወንድምቶቻችን ዓላማቸው ጥሩ ነው። ዓላማቸው ጥሩ ነው። ለምን ቢባል የያዘው ስራ ትንሽ ዋጋ የሚያስከፍል ስለሆነ አውቀዋለሁ። ነገር ግን 3 መሰረታዊ ችግር አለባቸው። አንድ እጅግ ሲበዛ ትዕቢተኞች ናቸው። ምንም ሳይማሩ አዋቂ ነን ብሎ ራሳቸውን ይቆጥራሉ። በነገራችሁ ላይ በሴራ ትንተና ውስጥ ሴራ ትንተና የምታውቁ ሰዎች ካላችሁ በዚህ በኮንስፓይራሲ ውስጥ በጣም ትልቅ ስም አለው የሚባል ለምሳሌ ዴቪድ አይክ እንግሊዛዊ የምታውቁት ከሆነ አለ። እሱ የፈረንጅ ሰው ነው። አንድ ሰው ኦርቶዶክሳዊ ከሆነ የሚመጣው የሐሳዊ መሲህ መንግስት ምን እንደሆነ ይረዳ ዘንድ መጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ ማወቅ አለበት። ይሄንን ሳያውቅ ምኑን ነው የሚተነትነው? በነገራችሁ ላይ ትልቁ ችግር አባቶቻችን የሚሉት ነገር አላዋቂ ሳሚ ምን ይለቀልቃል ይባላል አይደል? አላዋቂ ሳሚ ናቸው ብዙዎቹ። ዓላማቸው ጥሩ ነው። ውሳኔያቸውን አደንቃለሁኝ። አገልጋይ ነኝ ከሚለው የኔ ቢጤ እንቅልፋም ሰባኪ 10 እጥፍ ይሻሉኛል። ነገር ግን መማር መቅደም እንዳለበት ሲማሩ ዕውቀት ብቻ አይደለም የሚማሩ እንዴት ጠላትን መታገል እንዳለባቸው ከመንፈሳውያን አባቶች መማር አለባቸው። አንደኛው ስህተታቸው እሱ ነው። ሁለተኛው ትልቁ ስህተታቸው ማንም ሰው ሊረዳው የማይቻለው መጽሐፍ ላይ ለማተኮር መርጠዋል። እሱም መጽሐፈ ሄኖክና ዮሐንስ ራእይ ነው። ደህና ዋላችሁ። መጽሐፈ ሄኖክና ዮሐንስ ራእይን መረዳት የሚችሉ በጣት የሚቆጠሩ ሰዎች ናቸው ያሉት በቤተ ክርስቲያን ሊቃውንት ዘንድ እንኳን። የተጻፈውን ስላነበብኩ ገብቷል ማለት አይደለም። ስለዚህ አንድ ሰው መጽሐፈ ሄኖክና ዮሐንስ ራእይ ላይ ጥቅስ ከመውሰዱ በፊት ስለምን፣ ለምን፣ ለማን፣ እንዴት እንደተነገረ መረዳት አለበት። ያንን ለመረዳት አንድ የተማረ ሰው መጠየቅ በቂ አይደለም። መጽሐፍ ማንበብ በቂ አይደለም። ጥልቅ የሆነ መንፈሳዊ ጎዳና ይፈልጋል። ሁለተኛው ስህተት ይሄ ነው። መጽሐፈ ሄኖክና ዮሐንስ ራእይ እንደልባቸውን የሚጠቅሱ እንዳሰኛቸው ታስታውሳላችሁ። ከዓመታት በፊት አንድ ነገር ተነጋግረን ነበር። ቅዱስ ዮሐንስ በራእይ ያየውን ነገር ለመረዳት አንድ ሰው ከማን ማዕረግ መድረስ አለበት? ንገሩኝ። ኧረ አይሰማኝም። በደንብ ንገሩኝ። ደጋግሜ እንደነገርኳችሁ የዮሐንስ ራእይ ትርጓሜ የሚባል መጽሐፍ አለን አይደለም? ለመተርጎም ተሞክሯል ነው እንጂ በቤተክርስቲያናችን የዮሐንስ ራእይ እስካሁን አልተተረጎመም። አንድ ጊዜ አፈወርቅ ተርጉሞት ነበር። ያችን መነሻ አድርጎ ነው። ለምን አፈወርቅማ ዮሐንስ ወልደ ነጎድጓድ የደረሰበት ማዕረግ ላይ መድረስ እንኳን ማንኛውም ሌላ ፍጡር መድረስ ባይችል እንኳን ቢያንስ ኃይለ ቃላቱን ለመረዳት ቅዱስ ዮሐንስ አፈወርቅ በተረዳው ልክ ያስቀመጣቸው ነገሮች አሉ። አንዳንድ ጊዜ አይታችሁ ከሆነ ለምሳሌ በዚህ ይሄንን የቅዱስ ዮሐንስ ራእይና መጽሐፍን ተረድተናል ብለው የሚያስቡ ቀድሞ እንኳን የነበሩ አባቶቻችን ዓለም የምታልፍ በተፈጠረች በ7000 ዓመት ነው ብለዋል አይደል? እንዴት ዋላችሁ? በስንት ሺህ ዓመት ነው አሉ? ዓለም ከተፈጠረ አሁን ስንት ነው? 7517 ነው አይደለም? ለዛ ነው። እንደገና ደግሞ አንዳንድ ሰዎች ደግሞ ትንሽ መጽሐፍ ይመለካከቱና ዓለም የምታልፈው በ7980 ዓመተ ዓለም ነው ማለትም በ2980 ዓመተ ምህረት ነው ይላሉ። ማለትም ከዚህ በኋላ ከ400 ምናምን ዓመት በኋላ ማለት ነው። እነዚህ ሰዎች ቁጥር ያውቃሉ፣ ቀመር ያውቃሉ። የማያውቁት መንፈስ ቅዱስ ምን እንዳሰበ ነው። ያቺ ቁጥር ምን ትመስላችኋለች? ቀመር የሚያበቃ እዛ ነው። ከዛ በኋላ የዘመን ቁጥር መቁጠሪያ ቀመር አይኖርም። ስለዚህ ቀመሩ ካበቃ ያም ያልፍበት ነው ማለት ነው። እንዲያ ከሆነ የጌታ ቃል ታበላ አልቦ ዘያመራ ለዛትል እንዴ መጀመሪያ የማይደፈረውን ነገር ለምን እንደፈራለን? ምን ያደርግልናል? በመጀመሪያ የጌታ የሚመጣበትን ቀመር መስራት አልቦ ዘያመራ ለዛቲ ሰዓት ያችን ሰዓት ያችን ዕለት የሚያውቃት የለም ብሎ ባለቤቱ ተናግሯል እኮ። ስለዚህ የቅዱስ ዮሐንስ ራእይና መጽሐፈ ሄኖክ ላይ ያሉ ኃይለ ቃላትን አለመጠናቸው ስለሚዘነጥሏቸው እነዚህ ሰዎች ሁለተኛ ከባድ ስህተት ስተዋል። ሶስተኛና የመጨረሻው ከባድ ስህተታቸው ግን ጦርነት ውስጥ የገቡ ከማን ጋር እንደሆነ አላወቁም።
እነሱ አሜሪካን ወይ አሜሪካ ፖለቲከኞችን ወይ አይሁዶችን ወይ አውሮፓ ውስጥ ያሉ ወይ ኢንተርቴይንመንት ኢንዱስትሪ በሚባለው ውስጥ ያሉ እነዛ ነውረኞች የሚጋጩ ይመስላቸዋል። አይደለም። ደህና ዋላችሁ። ጠቡ ከአጋንንት ጋር ነው። ሰው ከአጋንንት ጋር ከመዋጋቱ በፊት መጀመሪያ ማንን ነው ገንዘብ ማድረግ አለበት? እግዚአብሔር መንፈስ ቅዱስ። እግዚአብሔር መንፈስ ቅዱስ ካንተ ካንቺ ከኔ ጋር የሚኖር መቼ ነው? በሕጉና በስርዓቱ የምትኖር ቅድስና ያለ ስትሆን ነው። ያ ባይኖር እንኳን ቅድስናው እንኳን ባይኖር ጠዋት ማታ ስለ ኃጢአት የምታለቅስ ቀን የሰራውን ማታ እኔ ልንገራችሁ ያሳደጉኝ አባቶች እኮ እኔን ስለመከሩኝ ስላስተማሩኝ ማታ ማታ ያለቅሱ ነበረ። ለምን? ከተናገርኩት ውስጥ የትኛው ስተት እንደሆነ አንተን የምታውቀው እኔ ትክክል ነኝ ብዬ ተናግሬያለሁ። አሁን ካስተማርኳችሁ ውስጥ እኔ የተማርኩትን አባቶች የነገሩኝን ከመጽሐፍ ያገኙትን ነግሬያቸዋለሁ አይደለም? ማታ ሂጅ ፈጣሪን ምሕረት መለመን አለብኝ። በየትኛው ፈጣሪ እንዳስቀየምኩት አላውቅም። መንፈስ ቅዱስ አድሮባቸው እንዲበል እንዲያትበል የሚላቸው ቅዱሳን ካልሆኑ በቀር እኛ ትክክል ለመሆናችን ለምን ይባል? ከመጽሐፍ ጠቅሶ ስተት ማስተማር አለኩ። ሁልጊዜ የምሰጣችሁ የተለመደ ምሳሌ አለ አይደለም? ደህና ዋላችሁ። ለምሳሌ ዝልፍ ወለጠቢብ ይላል አይደለም መጽሐፍ። ጠቢብን ምን በለው ይላል? ንገሩኝ። አስተዋይ ዝለፈው ይላል አይደል? መዝለፍ ጥሩ ነው እንዴ? ተውትና እሺ ምክር ብላችሁ ጀመራችሁት። ለምሳሌ እያስተማርኩኝ በአጋጣሚ ያንዱን ጳጳስ ወይ ያንዱን ሰባኪ ስም ጠርቼ ወቀስኩት አይደል? ብዙ ጊዜ እንደዛ ሳደርግ ነበር አይደል? እንዴት ዋላችሁ? የሰው ስም ጠርቼ ነቅፋለሁ አይደለም እዚህ? አዎ ለጊዜው ትክክል ነው። ከጀርባው ግን ስህተት ነው። ለተነገረው ኃይለ ቃል ትክክል ነው። እኔ ስለተናገርኩት ስህተት ነኝ። ለምን? አማሁት። ደህና ዋላችሁ። አማሁ ሐሜት አይደለም። የሰው ስም ጠርቶ ማስተማር ምንድን ነው? በክፉ ስም የሰው ስም ማንሳት አጥፍቷል። ቤተክርስቲያንን ስለበደለ ነው ማነሳው። እየተረዳችሁኝ ነው? የተናገርኩት ትክክል ነው። ለእኔ ግን ስህተት ነው ማለት እኔ ግን በመናገር ስህተት ነኝ። እንዴት ነገር እንዴት እንደማስረዳችሁ አላውቅም። ተረድታችሁኛል? ነገሩ ትክክል ነው፣ እኔ ግን ስህተት ነኝ። ወይም በሌላ ምሳሌ ልንገራችሁ። አሁን አስተማርኳችሁ አይደለም? ያስተማርኩት የማን ቃል ነው? የእግዚአብሔር ቃል ትክክል ነው አይደለም? እኔ ግን በማስተማሪ ትክክል ነኝ አይደለም? እሱን ነው መረዳት ያለባቸው። እኔ ለዛ የምሆን ሰው አይደለሁም። ይህንን እንኳን ከእናንተ ጋር ከሰባኪ ጋርም ለመረዳዳት ከባድ ነው። ይህንን ነው ከአባቶቼ የተማርኩት። መልካምም ተናግረህ አልቅስ፣ ክፉም ተናግረህ አልቅስ፣ በጎም ሰርተህ አልቅስ፣ ክፉም ሰርተህ አልቅስ ነው። ለምን? ጠላት እንዳይጥልህ። እነዚህ ሴራን ተነትናለን የሚሉ ሰዎች የዘነጉት ነገር ምንድን ነው? ከማን ጋር እንደሚዋጉ አላወቁምና እነሱ ሐሳዊ መሲህን እንዋጋለን መስሏቸው በግማሽ ግን የእሱ መንገድ ጠራጊ አድርጓቸዋል። እነሱ ራሳቸውን ይህንን አልተረዱም። ይህን እንዲረዱ መንፈስ ቅዱስ ካደረባቸው አባቶች ጋር ብናገናኛቸው ምናልባትም 1 2 3 ቀን ጸሎት አድርገው ትንሽ በዙሪያቸው ያለውን ቢያረቁላቸው ጥሩ ነበረ። አሊያ አብዛኞቹ ሴራን ተነትናለን የሚሉ ሰዎች ከፍተኛ አደጋ በራሳቸው በቤተ ክርስቲያንም በዓለም ላይ የሚያመጡ ናቸው። ቤተ ክርስቲያንን በእውቀት ልክ ዓለምን በአዋቂነት ልክ ልታድናት አንችልም። በሴራ ትንተና አታድናትም። ሁልጊዜ አንድ ነገር እላቸዋለሁ በሞቴ አንድ ስራ ስኬታማ የሚሆንበት ብቸኛ መለኪያው መንፈስ ቅዱስ አንተን ማደሪያ አድርጎ ሲሰራብህ ብቻ ነው። ገብቷችኋል? ገብቷችኋል ወይ? በቃ እቺ ናት፣ ሌላ ምንም የለም። ሌላው ሁሉ ስጋዊ ስራ ነው። አሁን በቤተክርስቲያናችን ያለው አብዛኛው ስብከት 99% ስብከቱ ምንድን ነው? እንደ ስጋዊ ሙያ ነው እኮ፣ ስጋዊ ስራ ነው። በቃ ዞሮ ዞሮ ምዕመናን አልፎ አልፎ ሊጠቀሙበት ይችላሉ። እሱም ማምን በሬዲዮ ሰምተን በሬዲዮ ኤሌክትሪክ ስለሚጠፋ ወይ ውሃ ስለሚጠፋ ውሃ ቅዱ እንባላለን አይደል? ለምሳሌ ለቀዲያቆኑ ውሃ ቅዱ ሊጠፋ ነው ውሃ ይባላል አይደል? ቀርቶ ያስቀምጣሉ፣ ጸበል ይሆናል፣ ይጠቅማል አይደል? ስለዚህ ሬዲዮ እንኳን ጠቀመን አይደል? የዚህ ዘመን ስብከት ከዚህ ይሻላል? ከዚህ የሚሻል ስብከት አለ? አንዳንድ ጥቂት እውነተኛ ሰዎች አሉ። እነዚህ እውነተኛ ሰዎች መገለጫቸው ምንድን ነው? ክርስትናውን እየኖሩት ነው የሚያስተምሩ አይደል? እየኖሩ ስለሚያስተምሩ ይጠቅማል። እና
ትልቁ እንድንረዳው የሚያስፈልገው ነገር ለዛሬ መነሻ ትምህርታችን ይሄው ነው። ለዚያ ለሚመጣው ክፉ ነገር መንገድ ጠራጊው አራተኛ ብለን እኛ ግዴለሾቹ ብለናል አይደለም? አይጣል መድኃኔዓለም ቢያንስ ለገዛ ነፍሳችን እንኳን እንጨነቅ። ቢያንስ ከሚመጣው ወም ሁሉ ዘይመጽእ ግብር እንዳለ አባ ሕርያቆስ በጸሎት ዘሰባቱ ጊዜያት ላይ ከሚመጣው ነገር ሁሉ እንድንድን እግዚአብሔር ከዕለት እኪት ከዘመን መንሱ ሲሉ አስቡ ካህናት አቡነ ስማ ሲሰጡ ሃሌሉያ አቡነ ዘበሰማያት ይትቀደስ ስምከ ስረይ ለነ ኩሉ አበሳነ ይታባነ ውስተ መንሱት እግዚኦ አድኅነነ እምዕለት እኪት ወባልሐነም ኩሉ መንሱት አለ። አቤቱ ከዚያች ክፉ ዕለት ከሚመጣው መከራ ፈተና ሁሉ አድነን አለ። ያቺ ክፉ ዕለት ምንድናት ቢሉ ይለሁላችን አንዲት ክፉ ዕለት አለች። እሷ ምንድናት? የፍርድ ቀን ዕለት እኪት ይላታል። ለኃጥአን ዕለት እኪት። አንድም ዕለት እኪት ያላት ሐሳዌ መሲሕ የሚነግስባት ናት። ክርስቲያኖች ዓለም ከተፈጠረ አይተውት የማያውቁት መከራ የሚያዩበት፣ ከጥቂቶች በቀር አብዛኛው የሚክድበት፣ በዘመነ ሐሳዌ መሲሕ ከሚያስጨንቁ ነገሮች ከባዱ ክርስቶስን ካዱ ይባላል። ሁለቱ ስብሐት። አብዛኛው ክርስቲያን መከራውን ይፈራና ክጃለሁ ይላል። በዚህ የሚያመልጥ መስሎት አንዳንድ ሰው በአፌ ክጄ በልቤ ይላል አይደለም? ሐሳዌ መሲሕ ጋኔን ያደረበት ነውና ጉዳያቸውን ስለሚያውቅ ምን ያደርጋቸዋል? መካድ ይታወቅ ዘንድ አልክድም ያለውን ባልንጀራህን ከፊቴ እረደውና አሳየኝ፣ ማረጋገጫው እሱ ብቻ ነው ይለዋል። እንዲህ ካለው ጊዜ እንዳይደርሱ ነው መጸለይ። አዎ እና ቤተ ክርስቲያንን፣ ሰብናችንን፣ ሰውነታችንን፣ ሀገራችንን፣ ዓለምን እግዚአብሔር እንዲታደግ ለእግዚአብሔር አደራ በመስጠት በጥንቃቄ መታገል ያስፈልጋል። ወደ ጉዳያችን እንመለስና ቅዱስ ጳውሎስ የጻፈላቸው እስራኤላውያን እንደምን እንደጠፉ ነገረንና ከስተታቸው አንዱን ያነሳለን። ጥቂት እናንብብ። ወንድሞቻችን ሆይ አንደኛ ቆሮንቶስ 11:1 ላይ ወንድሞቻችን ሆይ አባቶቻችን ሁሉ ደመና እንደጋረዳቸው ይላል። እስራኤል ከግብጽ ሲወጡ ታውቃ አንዱ ነት ተረዱ። የእስራኤል ዘስጋ ታሪክ ለእስራኤል ዘነፍስ ምንድነው? ነገሩኝ እንጂ ምሳሌ በሉ። አረ በሞቴ በሉ። በደንብ በሉ። ዩኒቨርሲቲ የምትማሩት እጃችሁን አውጡ። እዛችሁ ጽድቅ አይደለም ዩኒቨርሲቲ መማር ከፍ አድርጉት በደንብ እህቶቻችን። እሺ አውሩ ተባረኩ። አዲስ ነገር ልንገራችሁ። ሰው ዩኒቨርሲቲ ውስጥ ገብቶ ሲወጣ ወይ እግዚአብሔር ወይ አጋንንት ነው የሚወጣ፣ መካከለኛ መንገድ የለውም። ስለዚህ ተጠንቀቁ። በተለይ ደግሞ ሜዲሲን ምናምን ጂሲ የምትማሩ ሰዎች ካላችሁ በጣም ብዙ ሰው ተጎድቶ ነው የሚወጣ በጣም። ስለዚህ ቅዱስ ጴጥሮስ በግብረ ሐዋርያት ምዕራፍ 2 ቁጥር 37 ላይ እንደምትመለከቱት አድኅኑ ርእሰክሙ እምዝ ዓለም እኩይ፣ ከዚህ ክፉ ዓለም ራሳችሁን ምን በሉ አለ? አድኑ ብሏል። ተጠንቀቁ። ትምህርታችሁን ተማሩ። ከትምህርቱ ነው ከኮንተንቱ አይደለም ችግር፣ የምትማሩት ትምህርት ኮንተንት አይደለም ችግር፣ እዛ ስፍራ ያለው። ምክንያቱም ዓለም ላይ ከፖለቲካ ተቋማት እና ከእምነት ተቋማት ቀጥሎ ጸላዔ ሰናያት በጣም የገነንባቸው የነገሰባቸው የትምህርት ተቋማት ናቸው በዓለም አቀፍ ደረጃ። አሜሪካን ሄዳችሁ ትልልቅ ዩኒቨርሲቲዎችን ብትመለከቷቸው ትረዳላችሁ። አውሮፓ ሄዳችሁ ብትመለከቱ፣ እስራኤል፣ ሌሎችም ቦታ ብትመለከቱ፣ ያንን ግን ለመረዳት ሌላ አይን ይፈልጋል። አንዳንድ ጊዜ ታውቃላችሁ፣ አሁን እዚህ ስትመለከቱ መድረክ ላይ ምን ይታያቸዋል? ባዶ ሜዳ ነው አይደል? ከደጎቹ አንዱን ባመጣው ግን እንደናንተ ባዶ ሜዳ የሚያዩን ነገር ያያል። አንዳንድ ነገር ለማየት አይነ ስጋ አይበቃም። እና እስራኤል ዘስጋ ለእስራኤል ዘነፍስ ምንድናቸው አለ? ተናገሩ። ምሳሌ ናቸው። እያንዳንዷ የተደረገችው ነገር በሙሉ 7 ደመና ጋረዳቸው። 7 በብርሃን አቆጣጠር ምንድነው ትርጉሙ? እንዴት ዋላችሁ? ፍጹም መጋረድ ምንድነው? መከላከል፣ የሆነ አደጋ እንዳይደርስ ማድረግ ነው አይደል? ጌታችን በአዲስ ኪዳን ሲመጣ ደመና የተባለ ስጋ ማርያም ነው። አንድም ጌታችን ያደረገልን ከሰይጣን የመታደግ የማዳን ስራ ነው። 7 ደመና ጋረደላቸው አለ። ከዚያ ቀጥሎ በባህር መካከል አልፈው አለ። እነሱ በባህር አለፉ። ጌታችን እኛን ወይም በሲኦል የነበሩ ነፍሳትን ምንን አሳለፋቸው?
ባሕረ ሲኦልን በሉ እንጂ እናንተ። እኔ ፌስቡክ ነሽ ዩቲዩብ ምናምን ያምናንተ የቆሻሻ ቲክቶክ ላይ ብዙ ነገር ትማሩ የለ እኩሉ ከአባ ገብረ ማርያም እኩሉ ከዚህ ጉባኤ እኩሉ ከዛ ይማራል አይደለም እንዴ? አንዳንድ ነገርንማ ትንሽ ለውቀት አልመራችሁም። እኔ ግን ደግሞ ስሉጥ መሆን ለአንዳንድ ነገር ጥሩ ነው አይደለም? ስለዚህ ምሳሌ ነው ተመረዳት እኮ ነው። እስራኤል ዘሥጋን ባሕረ ኤርትራን አሻግራቸው፣ እስራኤል ዘነፍስንሳ ባሕረ ሲኦልን አሻግራቸው ይባላል። ሁሉንም ሙሴ በደመናና በባሕር አጠመቃቸው ይላል። አሁን ወደ አዲስ ኪዳን ምስጢር አመጣው። በደመና አለ፣ ከደመና ለወረደላቸው ነገር በደመና ለመጋረዳቸው ያንን ከነገረ ድነት ወስዶ በባሕር አጠመቃቸው አለ። ተጠምቃ ገሬውም ለካህናት ባለው ያንን ባሕረ ኤርትራን መሻገላቸውን ከጥምቀት ቆጥሮ ወረዳልና ሁሉ ያንን መንፈሳዊ ምግብ ተመገቡ አለ። እስራኤል ከደመና ምን ይወርድላቸው ነበር? ንገሩኝ። መና ምን እንደሆነ እስካሁን ድረስ የሚያውቀው ሰው የለም። ራሱ መና ማለት ምን ማለት ነው? መና ማለት ምን ማለት ነው? መልሱን እኮ እየነገርኳችሁ ነው። መና ማለት ምን ማለት ነው? ምንድን ነው ማለት ነው? ተገርሞ ይሄ ደግሞ ምንድን ነው ብሎ ነው ጥያቄ ነው እንጂ መና ስሙ አይደለም። ምንድን ነው ነው? ይጣፍጣል፣ ይገርማል። ትእዛዙን ካለፍክ ግን ይበላሻል። ከመጠን በላይ ብትወስድ ብታሳድረው ችግር ነው። ቅዱስ ጳውሎስ ምን አለ? ዘብዙ እያትረፈ ወዘውሁድ እያይጸጸ አለ። ብዙ የሰበሰበ አይተርፈው፣ ጥቂት የሰበሰበ አይጎድልበትም። መና ወርዶላቸዋል። እስራኤል ዘሥጋ መናን እንደበሉ እስራኤል ዘነፍስ ምንድነው የተመገብነው? አረ ተናገሩ። ቅዱስ ሥጋው ክቡር ደሙ። እስቲ ዛሬ እንደሊቅ ሆኑ ትንሽ የሊቅ አመላለስ በሉት። ሁሉ ያን መንፈሳዊ መጠጥ ጠጧል። ያለ ቅዱስ ሥጋው ምን ተረጉሙ? ይሄኛው ለክቡር ደሙ ምን ተረጉሟል? ይሄውም በኋላቸው ከሚሄደው ከመንፈሳዊ አለት የጠጡት ነው አለ። መንፈሳዊ አለትን ሐተታውን ትተን በጥሬ ዘር ለሶስቱም ተረጉሟለን። አንደኛ መንፈሳዊ አለት የተባለ ቅዱስ ሙሴ ይዛት የነበረች አለት አለች አይደል? ውሃ ይፈልቅላቸው የነበረ ከዚያች አለት ነው። ከዚያች ከታተመች አለት ነው ውሃ ይፈልቅላቸው የነበረ። ሁለተኛው አለት የተባለ ራሱ ቅዱስ ሙሴ ነው። ለምን? ምንድነው የሚለው መጽሐፍ? የአቡነ ገብረ መንፈስ ቅዱስ መልክ ላይ መጨረሻው አለ። ሰላም ለከ ጽኑ ከመአንድ ዘያንቀለቅሉ ሞገድ። ጌታችንም በወንጌል በአንቀጸ ብፁዓን በተራራው ስብከት በሚባለው ስብከቱ ላይ ይህንን ቃሌ ሰምቶ የሚያደርገው ቤቱን በምን ላይ የሰራ ይመስላል አለ? አውዲ በኮኮ አለ። በአለት በጭንጫ ላይ የሰራን ይመስላል አለ። አለት ይለዋል ቅዱስ ሙሴ። ፍጻሜውና ምስጢሩን ግን ቅዱስ ጳውሎስ አንዳንድ ቦታ ላይ ወደ ሐዲስ መጥቶ ይተረጉማልና አሁን መተርጎም አያስፈልገንም። ምን አለ? ከመንፈሳዊ አለት የጠጡ ናቸው አለና ያም ማለት ማን ነበር አለ? ክርስቶስ ነበር ብሎ ራሱ ተረጉመው። እንዴት ዋላችሁ? እንዴት ዋላችሁ? ያም ማለት ማን ነበር አለ? ክርስቶስ ነበረ። ለምን? ጌታችን ምን ብሎ ተናግሯል? ለሳምራዊቷ ሴት ከዚህ ውሃ አጠጭኝ አላት። አይ ብላ ተከራከረችው። እኔ ሳምራዊ አንተ አይሁዳዊ እንዴት ብሎ ይሆናል ብላ አለችው። አላ እኔ ብትለምኝኝ እንደዚህ ያለው አሰጥሽ ነበር ለዘላለም የማያስጠማ ብሎ አለ። በሌላ ስፍራ ደግሞ ቅዱስ ያሬድ በአንቀጸ ብርሃን የተጠቀመባት ኃይለ ቃል አለች አይደል? አፍላገ ማዮት ዘይውዝም ከእርሱ ዘንድ የተሰጠን ፈሳሽ ውሃ ድህነትን የሚያስገኝ አለንና ወዲህ ቢሉ ማየ ዮርዳኖስ ወዲያ ቢሉ ማየገቦ ስላለን። ይህንን ካለን በኋላ ቁጥር 5 ላይ እግዚአብሔር ግን ከነርሱ በሁሉም ደስ አላለውም አለ። እንዴት ዋላችሁ? በሁሉም ምን አላለውም? እንግዲህ እነዚህን ሰዎች አስቡት። የእስራኤላውያን በግብፅ የኖሩነት የባርነት ጊዜ ነፍሳት በሲኦል የኖሩነት ምሳሌ ነው። እነርሱ ሲወጡ ጌታ በትንሣኤው እንዳደረገላቸው እንደ ነፍሳተ ብሉይ እንደ ነፍሳተ ሲኦል ያለ አደራረግ ነበር። ኤርትራን አሻግሮ ምድረ ርስት ሊወስዳቸው 40 መዓልትና 40 ሌሊት ሲያስጉዛቸው እነሱ በአመፃ እምቢ አሉት። ስለዚህ እግዚአብሔር ከነርሱ በሁሉም ደስ አላለውም። ደስ ያለው በማን ብቻ ነው? በሙሴ በአሮን በተወሰኑት ልጆቹ በኢያሱ በካሌብ በሰሎሞን በመሳሰሉት በጥቂቶቹ ደጎች ነው። እስራኤል ከግብፅ ሲወጡ ስንት ነበሩ? 60 በልስቲ 60 እልፍ አጋር
ይባላሉ። 605,000 ነበሩ። ስንት ነበሩ? ከ605,000 ውስጥ ከእግዚአብሔር ጋር ያልተጣላ በመቅሰፍት ያልተቀጣ ስንት ሰው ነው? ንገሩኝ። ስንት ቀሩ? እንግዲህ ሂሳብ አምጡ እስቲ። ለዚያ ብላችሁ ነው መከራ 12 ዓመት እዚህ ምናምን ዓመት ዩኒቨርሲቲ የምትገቡ። እንደኔ ሂሳብ አላውቅም ማለት እኮ ጥሩ ነገር። እኔ ሂሳብ አላውቅም። ሂሳብ መጨመር፣ መቀነስ፣ ማባዛት፣ ማካፈል ይችላሉ። አይበቃኝም? ዞሮ ዞሮ እሱም ሳንቲም ለመቁጠር እዚህ በላይ አያስፈልገኝም። ለተረፈው ደግሞ የሰነፍ ሙያ ካልኩሌተር አለ አይደል? በቃ አውሻር ብማር ኑሮ መርሃውር ብማር ኑሮ አይምሮዬ ለዚህ ለሂሳቡ በጣም ፈጣን ይሆን ነበር። ከማትማቲሻን በላይ ጭንቅላታቸው ፈጣን ነው የአውሻር አስተማሪዎች። ስንት ሆነ ቁጥሩ? 604,998 ይሄ ሁሉ የትገባ ትለኝ እንደሆነ አፈርን የተቀላቀለ ለምን? እግዚአብሔርን ተገዳደሩት። የሚላቸውን አልሰማሉ። ቅዱስ ሙሴን አሮንን አሰቃዩ። እግዚአብሔርን ተጣሉ። ታግሶ ምን ይላል? ነጽሆሙ ይላል። በገዳም እንደ ግንድ ተረብርበው እንደ ቅጠል ረግፈው ቀሩ። ይህንን ከነገረን በኋላ እነርሱ እንደተመኙ እኛ ደግሞ ክፉ እንዳንመኝ እነርሱ ለኛ ምሳሌ ሆኑልን አለ ቅዱስ ጳውሎስ። ቁጥር 7 ላይ አሕዛብ ተቀመጡ አለ። አሕዛብ የሚላቸው አንድም በቁም አሕዛብን ነው፣ አንድም ስለ ግብራቸው እስራኤልን ነው አሕዛብ ያላቸው። አሕዛብ ተቀመጡ ይበሉና ይጠጡ ጀመረ ይላል። አሁን አሕዛብ ተቀመጡ አለ። ደህና ዋላችሁ። መቀመጥ ነውር ነው። ለምን እንደተቀመጡ ማወቅ ነው። አሁን ተቀመጡ አለና ለበደል ሊጠቅሰው እኮ ነው። እናንተ ምን ብላችሁ ነው ያላችሁ? ንገሩኝ። በደል ነው ነው አይደለም? አንዳንድ ጊዜ ሊሆንም ይችላል። እውነቴን ነው። አስተማሪው ቆሞ እናንተ ቁጭ ብላችሁ ባለመደገፊያ እኔ ቁጭ ብዬ ማስተምር እዳም የሚሆንብኝ ከሆነ እናንተ ቁጭ ብላችሁ መማር እንዴት ነው ጽድቅ ይሆንላችሁ? እውነቴን ነው። ወደፊት እናስብበታለን። አዲስ ዛሬ ስንት ዓመት ነግሬያችሁ ነበር። እስቲ አንድ ጉባኤ እንደምንም ተስማምተን እናንተም ቆማችሁ እኔም ቆሜ እስቲ እንሞክረው ስንት ሰው ይችል እንደሆነ። ከዛ ግን ፈቃድ ይሰጣል። የደከመው ይቀመጣል፣ ያ የጸና ይቆያል ነው እንጂ በግድ ደግሞ ወገቡን የሚያመሰው ጧቢል እኔ የለሁበትም። አንድ ቀን እንሞክረዋለን። በጣም እንደዚህ በጾም ወቅት በብሎት ጊዜ ሰውነት ደካማ ነው። በጾም ጊዜ ነው የሚበረታ። ምክንያቱም መንፈሳዊ ትምህርት ስለሆነ ስጋ ምግብ በልታችሁ አትችሉትም መቆሙ። እንዴት ዋላችሁ? ተቀመጡ ማለቱ መቀመጡ አይደለም ችግሩ፣ የተቀመጡለት ዓላማ ነው። ገብቷችኋል? አንድም ተቀመጡ ማለት አይምሯቸውን ለእግዚአብሔር ከመቆም ለእውነት ከመቆም ተዘናግተው ቁጭ አሉ ነው መቀመጥ በአይምሮ። ቀጥሎ ይበሉና ይጠጡ ጀመራል። ደህና ዋላችሁ። ወዘይነበረ ውስተ መንበረ መስተሳልቃን እኮ ለዚህ ነው የሚጠቀስ አይደል? ነበረ ባለው ኃጢአት አይደለም። ውስተ መንበረ መስተሳልቃን በዋዘኞች ወንበር ያልተቀመጠ አለ። በዋዘኛ ወንበር መቀመጥ ኃጢአት ስለሆነ መብላት ኃጢአት ነው? ንገሩኝ። መጠጣት ኃጢአት ነው በራሱ አይደለም። ይበሉና ይጠጡ ያለው ምንድን ነው? ይበሉና ይጠጡ ብትሉ ለጣዖት የተሰዋው። እስኪ በሞት ጥያቄ ልጠይቃችሁ። ብዙ ሰው ገንዘብ ተወዳላችሁ አይደል? እንዴ ምን ያህል ነው የምትወዱ? እስቲ ንገሩ። እንዴት? ኧረ ብዙም አይደለሁም ነው። መቼ እወዳለሁ ነው? በደንብ ነው የምወደው ነው? እንደ ነፍሴ ነው የምወደው ነው? ለማግኘት የማልሆነው ነገር የለኝም ነው? የትኛው ላይ ናችሁ? ሁሉም መልስ ነው። ጥሩ ነው። ይሄ ጥሩ መልስ ያለ ሰው አለ ነው? ጆሮዬ ነው ያለ አይደል? በቃ ጥሩ ብለሃል። ለምን ሊዳረሳል? ለሁሉም ይዳረሰዋል። አሁን አስቡ። እንዴት ባላችሁ እኛ የምንሻው ገንዘብ እንዴት እንደመጣ። ለምሳሌ አንድ ገንዘብ ወደ እናንተ ሲመጣ ትመረምሩታላችሁ። እንዴት ነው የመጣ ብላችሁ። ቅድስት ሐናን ከጎረቤቷ ያጣላት ምንድን ነው? ንጹህ ልብሱ ስጪ አለቻት። አይ ልብሱ አስበደነስ ነው፣ በኃጢአት ሰርተሽ ያመጣሽው በአመንዝራነት ስለሆነ አልፈልግም አለቻት። እንደዚህ ብለን እናገር ሳይሆን
ግን የሚመጣው ገንዘብ የምን እንደሆነ እናውቀዋለን። እንኳን እኛ ቤተክርስቲያን ውስጥ ዛሬ ያው ፍትሐ ነገሥት ያዛል አይደል? በሐቅ የተሰራ ገንዘብ ካልሆነ በቀር ቤተክርስቲያን ውስጥ አይገባም እኮ። በጣም ነውር ነው። ቤተክርስቲያን የፈለገውን ያክል ትቸገር እንጂ የአመንዝራ፣ የነፍሰ ገዳይ፣ የቀማኛ ገንዘብ ቤተክርስቲያን አትቀበልም። የአጭበርባሪ ገንዘብ ቤተክርስቲያን አትቀበልም። ንጹህ አስራት ነው የምትቀበለው ቤተክርስቲያን። ንጹህ አስራት ሰዎች በወዛቸው ያመጡት ብቻ። ምክንያቱም ዛሬ ለጣዖት የተሰዋ ብዙ ነገር ከኛ ጋር ስላለ እንደ ሪቹዋል ነገር አምልኮ የሚመስል ነገር የተፈጸመበት ስንት ነገር በዙሪያችን አለ እኮ አይደል? ስንት ነገር አለ። ዝርዝር ውስጥ ገብቼ አላሳቅቃችሁም ለጊዜው፣ ሌላ ጊዜ እንመጣበታለን። ዋናው ግን ይበሉ ይጠጡ ጀመረ ብሎ አለው። መብላት መጣታቸው ሲሆን ችግሩ የተበላው ነገር የእግዚአብሔር አልነበረም የጣዖት እንጂ። ቀጥሎ እንግዲህ አንድ ሰው እግዚአብሔርን ዘንግቶ ከተቀመጠ ለጣዖት የተሰዋ ከበላ ከጠጣ በኋላ ቀጥሎ የሚመጣው ነገር ምንድነው? ተንሱ ይዝፍኑ አለ። ምን ሊሉ ተነሱ? እንዴት ዋላችሁ? ምን ሊሉ ተነሱ? ሊዘፍኑ። በዚህ ዘመን ሰዎችን ለአጋንንት ለመሰዋት ከሚደረጉ ጥረቶች ከፍተኛውና አንዱ ታውቃላችሁ፣ ዘፈንን ኃጢአት አይደለም ብለው ለመስበክ ፍዳቸውን የሚበሉ አገልጋይ ወንድሞቻችን፣ አንዳንዶቹ በጵጵስና ደረጃ የሚያሉት ይገባኛል። ደህና ዋላችሁ። አንዳንድ ሰዎች ጥያቄ ያነሳሉ። አይ የአብይ ጾም ምንድነው? ጾሙ 11 ሰዓት 12 ሰዓት ጾም 9 ሰዓት ነው ሲሉ ካጋጠማችሁ እንደዚህ የሚለው ሰውዬ ሰባኪ ከሆነ ምንድነው መልሱ? ወንድሜ ትክክል ነህ፣ ይገባኛል። አዎ እስከዛ መቆየት ስለማትችል ነው። ችግር የለውም እኮ 9 ሰዓት መብላት ትችላለህ ትለዋለህ። ሰባኪ ከሆነ ማለት ነው። ለምንድን ነው እንደዛ የሚንጨረጨረው? ማድረጉን ስለማይችል ወይ ስለማይፈልግ ነው። ችግሩ እኮ እሱ ነው። ዘፈን የሚያምረው ሰው የጥሎ ዘፈን ይነቅፋል። ነገ ሲሰማ ሊዋረድ ነው። ኋላ ምን ይልሃል? አይ ዘፈን ብዙ አይነት ነው አለ። ደግሞ አንደኛው ለምሳሌ ለሀገር ፍቅር የሚዘፈን አለ። ለምሳሌ ባህላዊ ዘፈን አለ፣ ለሰርግ ለምናምን የሚሆን። እንደገና ደግሞ ለፍቅር የሚዘፈን ዘፈን አለ። አላለና መጨረሻ ላይ ምን አለ? ለሁሉም ዘፈን ኃጢአት የሚሆነው በውስጡ የያዘው ይዘቱ አመንዘራነትን የሚያበረታታ ወይ ውስጡ ኃጢአት ከሆነ ነው። እንዴት ዋላችሁ? ጉዳያችን ከኮንተንት ከሆነማ የጴንጤዎቹ ስድብ የሌላቸው አንዳንድ መዝሙር የሚሉት ነገር አላቸው አይደለም? መቼም ሁሉ ስድብ አይደለም አይደል? እንዴት ዋላችሁ? ከመዝሙሮቻቸው ውስጥ አንዳንዱ የይዘት ችግር የለበትም። አንዳንዱ እናዳምጠው እና ቆየው እሱን መንዙማ አብዛኛው መንዙማ አይታችሁት ከሆነ ችግር የለበትም። እኔ በሰማሁት እስካሁን ድረስ ችግር የለውም አይደል? ባህላዊ ነክ ነገር ነው። አንዳንዱ ምክር ነገር ነው። አንዳንዱ እንዲያ ነው። እና መንዙማ እናዳምጥ። እንዴት ዋላችሁ? ለምሳሌ ሆሊውድ ውስጥ ካሉ ወይም ደግሞ ሎስ አንጀለስ ውስጥ ካሉ ዝነኛ ከሚባሉ ሰዎች ዘፋኞች መካከል ለምሳሌ በአደባባይ ሰይጣንን የሚያመልኩትን ለምሳሌ ባልና ሚስቱን ያቺ ቆሻሻ አለች አይደል ምናምን የሚለው ባሏ ጄዚ ምናምን የሚባል እሷ አለች። ለምሳሌ ከሷ ዘፈን መርጠን ነውር የሌለበት ዘፈን ካገኘን እንስማው ወይ? በመጽሐፍ ውስጥ አንዴ አይደለም በጣም ብዙ ጊዜ ዘፈን ያጋንንት መስዋዕት እንደሆነ፣ ዘፈን በደል እንደሆነ በየትኛውም መጽሐፍ አድርጉ ተብሎ ያልታዘዘ ብቻ ሳይሆን የተነቀፈ ነገር እንደሆነ በተለይ ቅዱሳን ሐዋርያት በሲኖዶሳቸው መጽሐፈ ሲኖዶስ የምታነቡ ከሆነ በዲድስቅልያ አልከለከሉም። በተለይ በመጽሐፈ ዲድስቅልያ በሲኖዶስ የተናገሩትን በኋላ በዲድስቅልያ በ27ኛው አንቀጽ በአንደኛው ቁጥር ላይ ኢመፍቱ ይሁር ክርስቲያን ሀበ ቤተ ተውኔት ወዘፈን፣ እንኳን መዝፈን ወደ ተውኔት ቤትና ወደ ዘፈን ቤት አንድ ክርስቲያን እንዳይሄድ ተብሏል እኮ ጨርሶ። እዚህ ላይ እስኪ ተመልከቱ። ተነስተው ሊዘፍኑ አሁን ተርጉምልኝ ብለው የዘፈን የሚወደው ሰውዬ ምን ብሎ እንደሚተረጉመው እገምታለሁ። አይ ቅድም እኮ ስተረጉም ሊበሉ ሊጠጡ ጀመር እንዳልከው መብላት መጠጣት ኃጢአት እንዳልሆነ
የተደረገበት ምክንያት ኃጢአት እንደሆነ ዘፈኑም እኮ የተደረገበት ምክንያት ነው። ዘፈኑ ለእግዚአብሔር ቢሆን ጽድቅ ይሆን ነበር? እንደነ ዋላችሁ እንዴት ዋላችሁ? መጀመሪያ እግዚአብሔር የትኛው መጽሐፍ ላይ ነው ዝፈኑልኝ እንዲሁ በሞቴ ተንበርክኬ ጫማችሁን እየሳምኩ ይቅርታ ጠይቃችኋለሁ ዝፈኑልኝ ያለበትን የመጽሐፍ ክፍል አሳዩ። መጀመሪያ ክርስቲያን ያልተባለውን ያደርጋል። እንኳን እንዲያው ክልክሎቹን አቆይተን አታድርጉ ሚለው አጋንንት ይዘፍናል ብሎ የአጋንንት መስዋዕት እንደሆነ በኢሳይያስ በምዕራፍ 13 ላይ እንደነገረን አቆይተን ሐዋርያት እንደከለከሉ ሊቃውንት እንደከለከሉ አቆይተን እንኳን ክርስቲያን አድርግ ያልተባለው ነገር ያደርጋል። እንዴት ዋላችሁ? በነገራችሁ ላይ ፖርኖግራፊ የሚባል ጸያፍ ፊልም አለ አይደለም? ንገሩኝ። አለ የለም? አትዩ የሚል መጽሐፍ አለ? ንገሩኝ አለ ወይ? እናንየው። እሱን ለመከልከል ግን ተያያዥ ጥቅስ አናጣም አይደለም? ይኸውላችሁ እኛ የምንወደውን ነገር ወይም ደግሞ አሁን ቤተክርስቲያንና አገር ካሉበት ሁኔታ አንፃር ለምሳሌ የሴቶች መድረክ መውጣት ጉዳይ አለ። ሴቶች መድረክ መውጣታቸውን የሚነቅፍ ሰው እኔ እንጃ ይናፍቀኛል እኮ ለማዳመጥ። አንድ ሰባኪ ከአባቶች እንኳን ከምናቃቸው ከምንወዳቸው ከትልቆች እንኳን አንዱ እንኳን ወጥተው አንድ ቀን ይናገሩ ይሆን እንጂ የሚገርማችሁ ነገር እነዚህ ደጋጎቹ ለምን እንደማይናገሩ ታውቃላችሁ? ከዚህ በኋላ ማረም አንችልም ብለው ያስባሉ። እንደዛ የሚባል ነገር የለም። ነገም ግብረ ሰዶማዊነት በነገራችሁ ላይ ፕሮቴስታንቲዝም ውስጥ ግብረ ሰዶማዊነት ሲገባ ተቃዋሚ ብዙ ነው ነበር። ፕሮቴስታንቶች ራሳቸው ተቃዋሚ ነበሩ መጀመሪያ ላይ። ኋላ እያለ መቃወም የማይችሉበት ደረጃ ላይ ሲደርሱ ምን ማለት ጀመረ? ዝም። ከዝም ሁሉም መስማማትና መፈረም ጀመሩ። አሁን ተንሸራቶ ወደ ካቶሊክ ገብቷል። አሁን ወደኛ ቤት እየመጣ ነገ ግብረ ሰዶማዊነት ዛሬ ግብረ ሰዶማዊነት ብትለው ሁሉ ፍጥጥ ብሎ ነው አይደል? ሆም ይልባ አይደለም? ነገ ይሄም የሚለመድበት ጊዜ ሩቅ አይደለም። ማንኛውንም ነገር ከቤተክርስቲያን ማስወጣት ይቻላል። እንዴት ነው የሚቻለው ትለኝ እንደሆነ በእግዚአብሔር በክርስቶስ ሁሉም ንገሩኝ እንጂ ህዝቡን ለዘፈን ዘፍኖ ለአጋንንት አሁን አስቡት። እኔ ሀገሬን ለመወደድ ኢትዮጵያኛ መመኪያ የሚል የጥላውን ገስት ዘፈን ያስፈልገኛል? ንገሩኝ ያስፈልገኛል ወይ? እንዴት ያለ ነገር ነው? እኛ እንደ ቤተ ክርስቲያን ለአንድ ክርስቲያን ለሀገር የተዘፈነ ጥሩ ነው ብያለሁ። ለምሳሌ ፖለቲከኞች ለወታደሮች ሊያዘፍኑላቸው ይችላሉ አይደል? ሂጄ ከስፍራቸው አልነቅፋቸው። የሥራው አካል ሊሆን ይችላል። እኔ ግን እዚህ ማስተምረው ምንድነው? አንድን ወታደር አለ ዘፈን አንድ ወታደር መዋጋት አይችልም። በመጀመሪያ ደረጃ ወደ ውጊያ የምንሄደው በሞቅታ ነው፣ በአዝማሪ ሞቅታ። ቆራቢ ወታደሮች እኮ አሉ፣ አታውቁም? ዛሬም አሉ እኮ ቆራቢ። እኛ ልጆች አሉ እኮ። እኛ ልጆች ማለት የቤተክርስቲያን ማለት ነው። ደግሞ ወታደር ልጅ አለ እንዳትለኝ፣ ገና ህፃናት ናቸው ልጆች 3-4 ዓመት እንዴ! ጅል አይደለ ደግሞ እዚህ ያለው ሰው ብቻ የሚቆሩ እንዳሉ አይቻውቃለሁ ማለት ነው። ጸሎት የሚያደርጉ ውዳሴ ማርያም የሚጸልዩ በስርዓት በጥንቃቄ የሚኖሩ አሉ እኮ። ናናው ትልቁ ነገር አውቃለሁ የምናገረው ነገር አይጣፍጥም፣ ለእናንተ አይደለም። ይሄንን ወስደው ቆራርጠው እንዳፈለጋቸው ለሚያደርጉ ሰዎች አይጣፍጥም አውቃለሁ። ግን የምናገረው እንዲጣፍጣቸው አይደለም። የእግዚአብሔርን የቤተክርስቲያንን ሐቅና እኛ የምንኖርበት ምክንያታችን መንግስተ ሰማያት ከሆነ ዘንድ ወደ እግዚአብሔር መንግስት እንቅፋት የሚሆኑ ነገሮችን በሙሉ ማስወገድ አለብን። ታዲያ አጭር ማጠቃለያችን የምናነሳው በምንድን ነው? ይህንን ከነገረን በኋላ እንደዚህ ብሎ መጽሐፍ እንደተናገረ አለና ከነርሱ አንዳንዶቹ እንዳመለኩት ጣዖትን አታምልኩ፣ ከነርሱ አንዳንዶቹ እንደተፈታተኑት አትፈታተኑት ብሎ ተናገረ። አሁን ይህንን ርዕስ ለምን ፈለግከው ብላችሁ ብትሉኝ ዘመነ 50 ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳበት ወራት ምንድን ነው እያደረግን ያለነው? ለምሳሌ ከሚያጋጥሙ ነገሮች አንዱ ሁላችንም እንከፍታለን። የሆነ ሰርቨር ስንከፍት በአጋጣሚ ዘፈን ይመጣል። ዘፈኑ በራሱ ከመጣ አብዛኞቻችን ድንግጥ ስለምንል እንዘጋዋለን አይደል? ዘፈኑ በሌላ መልክ ነው የሚመጣው። ለምሳሌ የሆነ ፕሮግራም ምንድን ነው የሚባለው? ይሄ ሳውንድ ትራክ ሆኖ ይመጣል። የሆነ ዘፈን ባክግራውንድ፣ የሆነ ድርጊት፣ የሆነ ንግግር ባክግራውንድ ሆኖ ይመጣል። በነገራችሁ ላይ እኛ ሚዲያ ላይ ስንሰራ ምንም የሆነ ፕሮግራም ስትሰሩ ደረቅ ዜና ካልሆነ በቀር አብዛኛው ጊዜ ፕሮግራሞች ፕሮዳክሽኖች ከስራቸው ምን አላቸው? አንደር አላቸው አይደል? ክላሲካል አላቸው፣ ወይም ደግሞ እነዚህ በሙዚቃ ምንድነው በመሳሪያ የታጀበና የሚባል ነገር አላቸውና እነሱ የሚደረጉበት ምክንያት ምን ይመስላችኋል? እንዴት ዋላችሁ? እንዴት ዋላችሁ?
በቤተ ክርስቲያናችን ከዘር ንባብ ይልቅ በዜማ የሚደረስ ምስጋና የሚበልጥበት ምክንያት ምን ይመስላችኋል? ጆሮአችን የበለጠ የሚስበው አንድ ሰው ለምሳሌ አማን በአማን ተንሥአ እምነ ሙታን ብሎ እንደዚህ እንደኔ እንደተናገርኩት ቢናገርና ያ በግዕዝ ዜማ የትንሣኤ ሌሊት ሊቃውንተ ቤተ ክርስቲያን ንሽውን ካሉ በኋላ ሲያዜሙት የትኛው ነው የበለጠ ልባችን የሚስበው? ንገሩኝ። ይህንን አንድ ሰው ብትጠይቁት አይ ዜማ ከዘር የበለጠ ስለሚስብ አይደለም። ለእውነተኛ ክርስቲያን እንደዚህ ተብሎ አይነገረውም። ይኸውላችሁ ይሄኛው ዜማ መንፈስ ቅዱስ ስላለው ነው። መንፈሳዊ ሰዎችን ወይም ክርስቲያኖችን ይስበናል። በዛው ልክ ደግሞ ለአጋንንት ተጋላጭ ስለሆነ ያ አንደር የተደረገው ትራክ ጆሮአችን የሚስበው ለዚያ ነው። ብዙ ጊዜ ባለፈው አንድ ድሮ የዛሬ ስንት ዓመት አንድ ሰባኪ እንደዚህ ሲል ሰምቼዋለሁ። ጥሩ አነጋገር ነው። በዘመናችን አብዛኞቹ በካሴት ወይ በሲዲ የሚወጡ መዝሙሮች አብዛኞቹ ምናልባትም 80-90% የሚሸቱት የቅዱስ ያሬድን ዜማ ነው ወይ ዘፈን ነው የሚሸቱት። ደግሞ አብዛኛው ወጣት ይወዳቸዋል አይወዳቸውም? ለምን ብለው ሲጠይቁት የሚወደውን ዘፈን ስለሚሸቱለት ያለውን አድንቄለታለሁ። ጥሩ አነጋገር ናት እንጂ አዎ መልካም አነጋገር ናት። እና ትልቁ ነገር ይኸውላችሁ እኔ ስለ ዘፈን ያነሳውበት ምክንያት ስለ አንድ ዘፈን ብቻ አይደለም። በጌታ ትንሣኤ ጊዜም ሆነ በማንኛውም ጊዜ ክርስቲያን ራሱን ሊያርቅ የሚገባባቸው ነገሮች አሉ። ዘፈን ማለት በውስጡ የያዛቸው ነገሮች አሉ። አንድ ዘፈን ሲዘፈን ሂደቶች አሉት። ከሰው ጉሮሮ የሚወጣ ቅላጼ አለ አይደለም? ለናላችሁ ዜማው አለ አይደለም? አንድ በሉ። ግጥሙ አለ አይደለም? ሁለት በሉ። ሙዚቃው ሲሰራ ሙዚቃ ውስጥ የሚካተቱ ሁሉ አንድ ነገር ይመስላችኋል? ለምሳሌ ሙዚቃ ውስጥ የአብዛኛው ሰው ጆሮ የሚስቡ ሁለት ነገሮች አሉ አይደለም? አንደኛው ቢት ነው። ምን ነገር ሰው አለቻው ቢት አለ። እሱ ወዳችሁም ሳትወዱም ሰውነታችሁን ያንቀሳቅሳል። ሰይጣናዊ ስራ ማለት እሱ ነው። በነገራችን ይህን ወደ መንፈሳዊ ነገር ማመጣ ነው። ከበሮ ሲመታ አንዳንዱ እስክስታ ሲመታ አይታችሁ ታውቃላችሁ? አንዳንድ የቤት ሰው እሱ ምን ይባላል? መንፈሳዊውን ከበሮ ለአጋንንት መስዋዕት እያቀረበበት ማለት ነው። ከበሮ ይዞ የሚዘፍን የሚሽከረከር የሚዘል ካያችሁ እሱ ጋኔን አድሮበት ነው እንደዛ የሚሆነው። እውነተኛ አባቶች እንደዛ ያደርጉ እነ ሊቀ ሊቃውንት ዕዝራ ኔንታ ክቡርን የመሳሰሉ በመጽሐፍ ከኔንታ በላይ የምናውቀው የለንም ማለት በአቋቋም ከኔንታ ክቡር በላይ የምናውቀው የለንም አይደለም። እስቲ ከበሮ ሲመቱ እያቸው ያ ነው ከስርዓቱ የሊቅነት ማዕረግ መገለጫው እሱ ነው። እና ትልቁ ነገር ዋናው ርዕስ ዘፈን ኃጢአት ነው፣ ከዘፈን እንራቅ፣ እነዚያ ሲዘፍኑ ጠፉ ለማለት ብቻ አይደለም። ወደ ስጋ ፈቃድ ከሚመሩን ነገሮች በሙሉ በተለይ በዘመነ 50 ራሳችንን እንጠብቅ፣ መንፈስ ቅዱስ እንዳይርቀን። ልብ ብላችኋል? በነገራችሁ ለጸሎት መቆም እንዴት እንደሚከብድ ታወቀኛል። ትክት ይላል። ቁጭ እላለሁ፣ ደግሞ እነሳለሁ፣ ደግሞ ቁጭ ምን ሆኜ ነው እላለሁ። ዝም ብዬ የራሴን እንግዲህ እናንተ እንደዛ ተሰምቷችሁ ከሆነ ይደክማል። አታውት ነገር እንዴት ብሎ ይተዋል? አታደርጉት ነገር ትክት ይላል። ለዚህ የሳስበው የሆነ ዘመነ ትንሣኤ መስል እኮ ጌታ ከትንሣኤ በኋላ ያሉ ቀናት ጠቅላላ የኃጢአት ጊዜ ነው የሚመስሉት። ምን ነክቶን ነው እንደዚህ ሆኖ? አንደኛው ትልቁ ችግር ምን በላይ ይመስለኛል። እኔም ራሴ ሳስበው ዝም ብላ በቃ መብላት ነው የተገኘው ስጋ ምንም የተለይ ስጋ የሚባል ስጋ እንደውም የሚገርመው ነገር ለበዓል የተገዛው ስጋ ሲያልቅ እንጨምር እንጂ አንድ ሰው መቶ እስካሁን ይበላው አይበቃልም እንዴ እንብላ እንጂ በሚበላበት ጊዜ ኧረ እባክህ በሞት የተው አንተ ሰው። እሺ ባይሆን እንቀይር እስቲ ደግሞ ምን እንቀይር? ወተት ነገር ወይ እንቁላልሽ። ኧረ በሞት አትብሉ ለማለት አይደለም፣ ግን አስበነዋል። በነገራችሁ ላይ ክርስቲያን ላሉ አባቶቻችን ምግብ ሲመገብ እንዴት ነው የሚያደርግ? ሆዱ ገና ሳይሞላ ኧረ ይበቃኛል ብሎ ይተዋል። ገና ሲቀረው ማለት ነው። እንደዚያ ሲቀር ታውቃለህ ብትሉኝ አይመስለኝም እንጂ እኔ ለነገሩ እግዚአብሔር ይመስገን ወዲህ ገና እንደጀመረ ስለሚሞላ ችግር ነው። ግን እንደዚያ እኮ ይደረጋል። ከመጠጥም መጠን እስቲ ምን ልጠጣ? ጥሩ ውሃ ልጠጣ እስቲ። ወይ ደግሞ 2 ቢራ ቢቀርብላችሁ ለወንዶች ነው ትጠጣላችሁ እንዴ እናንተ? ቢራ የምትጠጣ ሴት አታውቁ ነው ነግሬያችኋለሁ። ኋላ ጉዳችሁን የሚፈላ
ወንድሞቻችን ትጠጣላችሁ አይደል? አለቀፈባችሁ አይዟችሁ ትጠጣላችሁ። ለምሳሌ 2 ቢራ አቀረበ፣ አንዱን ጠጣችሁ። ሆድህን ስላስቸገረ ስላላሰኘ አይደለም፣ እያማረ ይበቃል ጌታዬ አንድ ይበቃኛል። እንዲያው የመጣም እንኳን ከፍላችሁበት እንኳን ማለት ተከፍሎበት እንኳን ቢሆን ይበቃል። መተው እንኳን አንድ ነገር ነው። በነገራችሁ ላይ እንኳን ስለ እግዚአብሔር ስለ ወንድም ፍቅር እኮ ብዙ ነገር ይተዋል። እና እንዲህ ባለው ጊዜ እስቲ በሞት እየቆረባችሁ ነው፣ እኔን ጨምሮ እየቆረብን ነው። በነገራችሁ ላይ አንድ ወንድማችን ባለ 50 ተከታትሎ ይቆርባል። በጥንቃቄ እሁድን ይቆርባል። 7ቱን እሁዶች ተጠንቅቆ ከነሳ አባት ጋር የተነጋገረ ይቆርባልና አሰብኩት ቁጭ ብዬ ከተፈጠርኩ ግን በባለ 50 ድሮ ካልሆነ በቀር አሁን ለምንድን ነው ገና ሳስበው ስጋው ደግሞ መቀበል ሳስበው ሰውነቴ ጭንቅ ይለዋል። ለምን ሰውነቴ ዝግጁ አይደለም? ምን ሆኖ እንዲያደርገኝ ብዬ ሳስበው ግራ ይገባኛል። የዚህ ትልቁ ምክንያቱ ምንድነው? ልክ ጾም ሲፈታ አይምሯችን ከመንፈሳዊ ጎዳና አእምሮ መፈታቱ ነው። አሁን በጾም ወቅት ሙዚቃ ምን ሰማ እንደነግጥም እንኳን እኛ ሬዲዮዎች እንኳን አልፎ መዝሙር ጣል ያደርጋሉ አይደል? እነሱ እንኳን ማለት ነው አይደል? እንዲያ ሲያረጋቸው መዝሙር ጣል ያደርጋሉ አይደለም? ለምን? በቃ ጾም ነው ብለው ያስባሉ እነሱ ራሳቸው። ለራሳቸውም ባይሆን እጭም ለክርስቲያኑ ሙስሊም ሲሆን ደግሞ ሙስሊም ያደርጋሉና ያለፈው የተነጋገረው ነገር ይሄ ነው ያላችሁ። በባለ 50 ለትንሳኤው እንደሚገባ እንድንኖር አደራ አለ ማለት ነው። ደግ መጽሐፍ የሆነ እንደሆነ በጀመረበት ይጨርሳልና እንዲህ ያለው አካሄዳችን እንዲህ ባለው ዘመን አይመከርም። ስለዚህ አደራ አሁንም አንደኛ ከክፉ ከዘፈንም ከምኞትም ከበደልም ከኃጢአትም ከሐሜትም ከሌላውም ነገር በሙሉ ፍጹም ጥንቃቄ እናደርግ። ከማንኛውም የኃጢአት ጎዳና ከጾም በበለጠ አሁን እንጠንቀቅ። አንደኛው እሱ ነው። ሁለተኛ ስለ ጾሙ ፋንታ በስግደቱ እንበርታ ብዬ ብል ሳተ ነው መባል ለናላችሁ ሊል ነበር እኮ ባለቤቱ መለስ አደረገኝ። ስለ ጾሙ ፋንታ በጸሎቱ እንበርታ፣ ስለ ስግደቱ ፋንታ በመጽዋቱ እንበርታ። ከነጋ መጽዋት ሰጣችኋል፣ ሰተናል። እስቲ ያዋጣችሁ ሞክሩት። እኔ እኮ ራሱ ተስፋ አለኝ ባላረገው እንደው ያስተማርኳችሁ እናንተ ብታደርጉት ከፈጣሪ ምህረት አገኛለሁ እኮ ተስፋ አረጋለሁ። እስቲ 2-3 ይሆናችሁ በቀን አንድ ምሳ ለኔ ቢቴ ከጸሎት በርታ ማለት ምሳሌ በባለ 50 ከጸሎት ለመበርታት ከምትጸልዩት መደበኛ ጸሎት ለምሳሌ ኪዳናትን መጨመራል። 7ቱ ኪዳናትን ትምህርተ ዋትን የመሳሰሉትን እግዚአብሔር ዘብራናትን ራሱ ዋናውን ጸሎተ ኪዳንን መጸለይ ይገባል። ያንን መበርታት ለምን ጸላይ ሰናያት እንዲርቅ ረድኤተ መንፈስ ቅዱስ እንዲቀርበን ነው። ስለዚህ አንድም አሁንም ደግሜ እላለሁኝ ከዘፈን እንራቅ፣ አንዝፈን፣ ከሚዘፍኑ ሰዎች ጋር አንዋል፣ ከሚዘፈንበት ስፍራ አንገኝ፣ ሲዘፈንም አናዳምጥ፣ ይቅርብን። ይህንን ምላችሁ ከልብ ያንቅቻ አይደለም፣ እልክ ይዞኝ አይደለም። እኔ እናንተ ብትዘፍኑ ምን ይቀርብኛል? ደህና ዋላችሁ? ምን ይቀርብኛል? አንዳንድ ሰው ይገርመኛል። እልክ አይደለም። እኔ ከማን ጋር እልክ ይዘኛል? ምን ብዬ እልክ ይዘኛል? እልክ ቢይዘኝ የሆነ ርዕስ አንስቼ ስናገር ያ ሁሉ ሰው ሲወርዶ ሲሰድበኝ እኔም እኮ ስንት ሺህ ሰራዊት አሰማራለሁ ቢያስፈልግ ኑሮ የሚያጠረገርጋቸው ተሳዳቢን ያጣለሁ ብላችሁ አፋቸውን አስይዛቸው ነበር። እያንዳንዱን ጉዱን ከጀርባ እየጎለጎለም እንኳን ሌላ ቪዲዮ አለ። እኔ ነኝ ሰባኪ ነኝ ምናምን የሚለው ስንት ጉድ ሲያደርግ የተቀረጸ ቪዲዮ ሁሉ እኮ አይጠፋም። የሚፈልግ ሰው ማዋረድ እኮ ከባድ ስራ አይደለም። ግን የእግዚአብሔርን ሐቅ ተናግሮ መሸሸት ነው። መሸሸት ነው ማለት አንገት ደፍቶ መቀመጥ ነው እንጂ እልክ አይደለም። እልክማ ብንያያዝ አንቋቋምም እስከዚህ ድረስ። እግዚአብሔር እያንዳንዳችን ነውር ስለሚሰውርልን የኔን ኃጢአት ነውር ስለሰወረልኝ የሰው ነውር አልገልጥም ነው እንጂ ማንኛውም ሰው ጋር ቁመን አንነጋገርም። ብዙ ነገር አለ። በፊት ነግሬያቸዋለሁ። አንዳንድ ሰዎች አሉ ሆን ብለው ይሁን አሁን አላውቅም፣ እንደነዚህ አይነት ነውር ሲሰሩ ራሱ አሁን አሜሪካን በሉት አዲስ አበባ አንዳንድ የተቀረጹ ቪዲዮዎች አሉ። ለክፉ ቀን ያስፈልጋል ብዬ እንኳን አልይዘውም። እኔ እነዚህን አገልጋይ ነን ወይ ጳጳስ ነን የሚሉ ሰዎች ኖሩ እንኳን ለክፉ ቀን ይሆነኛል ብዬ መረጃ አድርጌ ይዞልኝ የመጣውን ሰው ተሳድቤ ነው ያባረርኩት። ምን ያደርግልኛል? እኔ የገሌን ቪዲዮ ይዤላል የገሌን ምናምን አልፈልግም። እኔ ለምን እግዚአብሔር የኔን ኃጢአት ነውር ሰውሮልኛልና እኔ በማንም ላይ ልፈርድ አልችልም። ቅድም ያልኳችሁ እንዳትረሱ። እዚህ የተናገርኩት ነገር ሁሉ
የእግዚአብሔር እውነት ሆኖ ሳለ የተናገርኩት እኔ ስለሆንኩ የተናገርኩት ትክክል ነው፣ እኔ ግን ስህተት ነኝ። እንዳልኳችሁ ይሄ ነገር ፍልስፍና አይደለም። ቅድም የተረዳችሁ ይመስለኛል አይደለም? የተናገርኩት ሀቅ ነው፣ እኔ ግን ተናጋሪው ስህተት ነኝ። ለምን? በእኔ አንደበት አይደለም ይሄ ምን ነገር ያለበት፣ ቅድስና ባላቸው በእውነተኞች ስለሆነ። ስለዚህ ራሳችን ከዘፈን እናርቅ፣ ራሳችን ከበደል እናርቅ፣ ከምናየው ከምንሰማው ነገር ሁሉ እንጠንቀቅ። ሶሻል ሚዲያ ላይ ከ1000 ነገር አንድ የሚጠቅም ነገር ለማግኘት ከባድ። ስለዚህ ራሳችን ከዚያ ቆሻሻ እንጠብቅ። በተቻለን መጠን አሁንም በጸሎት እንበርታ። አንዳንድ ነገሮች እንዳልነግራችሁ ለአንዳንዶቻችሁም ሊቀልባችሁ፣ ለአንዳንዶቻችሁም ሊያስደነግጣችሁ ይችላል። በጣም ግዴለሽ ለመሆኑት ምንም ላይ ምን ይችላል። አንዳንዶቻችሁ ልትደነግጡ ይችላላችሁ። ችግር ነው። ሞት ሊናፈቅ ይችላል። ከባድ ነው ጊዜው እና እኔ ስለ ነገ አይደለም የምነግራችሁ፣ ስለ ዛሬ ነው። ለምን? ነገን የሚያመጣው ዛሬ ነው። ነገን የሚወልደው ዛሬ ነው። ነገን የሚያከፋው ዛሬ ነው። አያያዛችን ጥሩ አይደለም። አሁንም እያየሁ ዝም ልበል ካልኩ በኋላ ምንም እንደሚያስለፈልፈኝ አላውቅም። ይኸው ይሄ ጾም ከተገደፈ በኋላ ምን አፌ እንደከፈተው አላውቅም። ይኸው በቀደም ነው ትናንት ያስተማርኩትም አይታችሁ ይሆናል። ብዙ የሚያበሳጭ ነገር ተናግሬያለሁ። እግዚአብሔር በሚያውቀው ምንም ማድረግ አልችልም። እንደ ወንድም እንደ እህት ጸሎት ነው የምፈልግ፣ እችን መጠበቅ እንድችል። እቃዋን አይደለም የተጻፈችውን ማለት ነው። ቸር መድኃኔዓለም የቅዱሳንን በረከት ያሳድርብን። የብርሃን ዓለም ቅዱስ ጳውሎስ ሀብቱን ያሳድርብን። እስራኤል ሥጋ እንደጠፉ መድኃኔዓለም አያጥፋን። የትንሣኤውን ብርሃን ይገለጥልን። የቅዱሳንን ስም እንጥራና ስማቸውን አውስተን እንጨርሳለን። ስንት ቀን ነው ዛሬ? 29። በ22 ተገናኝተን የነበረው በ23 የሰማዕታት አለቃቸው ፀሐይ ኮከበ ጽባሕ የተባለ ቅዱስ ጊዮርጊስ፣ ቅዱስ ሮቆ ጻድቁ ስም ብቻ ነው የምጠራ። በ24 ሰማዕቱ ቅዱስ ጻና፣ አባ ሱንትዩ፣ ቅዱስ ደብረ ሲና፣ አባ ይድራ ዓመታዊ በዓላቸው ነበረ። በ25 እናታችን ቅድስት ሳራ፣ እህቶቻችን ታስታውሷታላችሁ? ቅድስት ሳራ ስቅራጥስ ወይም ሶቅራጥስ የሚባል የአንድ ሰው ሚስት የነበረች መከራ ሲመጣ ሃይማኖቱን የካደባት መንታ ወልዳ ክርስትና ልታስነሳ ብላ ሶሪያን በሙሉ ዙራ በሶሪያ ምድር አብያተ ክርስቲያናት አልቀው አንድም ቤተክርስቲያን አጣ። ልጆች የመንፈስ ቅዱስ ሀብት ከሚቀርባቸው እኔ ልሙት ብላ 2 ልጆቿን ይዛ አገልጋዮቿን አስከትላ ሜዲትራኒያን ባህርን አቋርጣ ዛሬ ቱርክ ደቡባዊ ክፍል ከሆነው ከአንጾኪያ ተነስታ ወደ አፍሪካ፣ ሰሜን አፍሪካ፣ አሌክዛንድሪያ፣ እስክንድሪያ ስትወርድ ማዕበል ሲነሳባት እንዲሁ ይህን ሁሉ ጭከናዋን ተውትና ማዕበል ሲነሳባት ልጆች እንዲሁ ነው ከሚሞቱ ብላ በባህር በአብ በወልድ በመንፈስ ቅዱስ ስም አጥምቃ እንደ ቅባ ሜሮን ማኅተመ ቅድሳት ብታጣ ብዙዎቻችን ህመም ላይ ነው የምናደርገው የነበረ ከእጃችን አይደል ህመም ወዚህ ብሳለ ነገ ምናምን የሆነ ካንሰር ነው ቢያመጣብኝስ ነው ሐሳቡ አይደለም። ጡቷ ላይ ያደረገችበት መጀመሪያ እንደኛ እንደዛ አታስቡ ሰው። ሁለተኛ ጡቷ ላይ ያደረገችበት ምክንያት በቤተክርስቲያናችን ሰሎሞን ክሌ አጥባትኪ ብሎ የተናገረው 2 ጡቶች ሲባል በቤተክርስቲያን ለምንድን ነው የሚተረጎመው? ለብሉይ ለሐዲስ አይደል የሚተረጎመው? አዎ ስራዬ ብላ ነው። ከዚያ ወስዳ ግንባራቸውን አካላቸውን ቀባቻቸው። ታላቅ ጸጥታ ሆነላት። ሄደችና አይ የኔ አይሰራም የእውነተኛው አባት ነው የሚሰራ ብላ ልታስተምቅ ስትል ዛሬ ወራዊ በዓል የሆነለት ተጻሜተ ሰማዕት ቅዱስ ጴጥሮስ ሊያጠምቃቸው ሲል ውሃው ይረጋበታል አይደል 3 ጊዜ። ለምን ብሎ ሲላት ምንድነው የሚለው? ርዕደት ይላል አይደለም። ተንቀጠቀጠች ይላል። ተንቀጠቀጠች ይላል። እህቶቻችን ይኸውላችሁ አሁኑኑ ደርሳችሁ ነገውኑ ከመድረኩ ወረዱ አለላችሁ። በተለይ ሰንበት ትምህርት ቤት አገልጋዮቻችን አስቡበት እስኪ። አንድ ጥሩ ነገር መጀመሪያ የጀመራችሁት አለ እዚች መዘመር አይደል? እሷ ጥሩ ናት። አትውጡ ወደዛ። ከሰማችሁኝ እህቶቻችን አሁን የምላችሁ ይሄን የአይነት አገልግሎት በነገራችሁ ላይ እነዚህ መድረክ ወጥቶ የሚያገለግሉቶች ከሌሎቻችሁ ይሻላሉ። ቢያንስ እያገለገሉ እናንተ ደግሞ እንዳትደናቆሩ ብዬ ነው። እዛ ተጎልተህ የምትበልጣቸው እንዳይመስል እነሱ ይሻላሉ። ለክፉ አይደለም ታዘውን የወጡት ግን ያችን ትታችሁ አሁን እንደጀመራችኋት ሁሉ ጊዜ እንደ ምክር ነው፣ ትምህርት ነው። የሚበሳጭ ነው ለዛ አንዳንድ ዘመዶቻችሁ ምንም ልንረዳቸው አንችልም። ደግሞ እንዲያ እንበል ከተባለ እኮ ዝም የምንላቸው ያው አልበሰሉም ብለን ነው እንጂ እኮ ለነሱም ጨንገር አይጠፋንም። ጨንገር አለን እንኳን ለዚህ ለአራፊ ላላፊ ላግዳሚ ተርታው ለማንኛውም ጨንገር አለን።
ጨንገሩ ግን ዱላ እንዳይመስላችሁ አለን ጨንገር ችግር የለውም። እንዳትሰነካከሉ ብለን ነው ምንም ነገር ሲባል እዚህ እድሜ ልካችን ስኖር ማንም አፉን ሲከፍትብን ዝም ብለን የኖር ነው። እንደዚያ ነው ልጅ ናችሁ በሚል ነው ደግሞ ያንን እየምላችሁ እንዳትሰናከሉ ነው። ዋናው ትልቁ ነገር ምንድን ነው? የቤተ ክርስቲያን ስርዓት የመንፈስ ቅዱስ ሕግ ግራም የለው ቀኝም የለው ነው። ስለዚህ ሁልጊዜ የምታደርጉት ምንድን ነው? መጸለይ፣ እግዚአብሔርን ጌታ አንተ ታውቃለህ። እዚያ በጊዜ ሂደት ወደፊት የሚመጣው መፍትሄ እናንተን ከአገልግሎት ማስወጣትና ወደ ወንበር ማስቀመጥ አይደለም። በጊዜ ሂደት እዛ የምትወጡበት ጊዜ አለ። መቼ? ቤተ ክርስቲያን እንደ ስርዓቱ የወንድና የሴት ጉባኤ ስትለይ አይደለም። አሁን የወንድና የሴት በአንድ ጉባኤ ነው እየተማራችሁ ያለችው አይደል? ግን ማንም ሴት ወደዚህ አይወጣትም። እንኳን ሴት እዚህ ክህነት የሌለው ሰው መጥቶ መድረክ እንዲመራም አላደርግም። አካጅሪው አለ ሰው ሲጠፋ ትመራለህ፣ ሰው ለለማ የለም ነው። እንዴት ይሆናል? እና ለማሳቀቅ አይደለም፣ አትሰቀቁ፣ ችግር የለውም። ግን እያሰብንበት እንቆይ። ደግሞ ያው ልምከራችሁ፣ ስነ ጽሁፍ አታንብቡ። እችላት እውነቴን እህቶች፣ ስነ ጽሁፍ አታንብቡ። ስንከት እኮ ነው፣ ነውር እኮ ነው። እንዲህ ወንዶች አንብቡ። ሌላም አእምሮት እምቢ ብላ ፈልጋ የምታነብ ሴት ካለች እናንተ ስነ ትምህርት ቤት ሁለት ናቸው የምታዩት። እስኪ ሌላ አገልጋይ እንዘምር፣ ሌላ ለማን ሁለታችሁ ናችሁ ለዚህ አሉ። በዛ ጥሩ ስነ ጽሁፍ አታንብቡ፣ አደራችሁ። እንደዚህ ብሎ አስተማረ ብሎ እዚያ ማዶ አዲስ አበባ ስብሰባ ምናምን ያለቀ አንድ ቀን ነገራቸዋለሁ። አቤት ውድቀት! እንደዚህ ብሎ አለ እንደ ብለህ ስብሰባ በሞቴ እንደው ሙርጥ ካለህ እኔ ጋር ማትመጣ የነበረ ድልነ ጭንቅላት ካለህ እንዲሁ ኧረ መደናቆር በቸር መድኃኔዓለም ይማረን እሱ። እንዲሁ ይኸው ለእናንተ ናት ምክሬ፣ ስነ ጽሁፍ እንዳታነቡ፣ አደራችሁ እንዳታነቡ። መዳን ነው የምትፈልጉ ወይስ መድረክ ላይ መታየት ነው? መዝሙሩን ግን ተውት እያልኩ አይደለም። እሱ ለጊዜው እዚህ ዘምሩ፣ ችግር የለውም። እሱ ይቆይ። ስነ ጽሁፏን ግን ተዋት፣ በሞቴ ተዋት። የሚያቀርብ ሰው ቢጠፋስ ምንድነው መፍትሄው? ስነ ጽሁፉ ይቀራል። እንዲህ ህግ ነው እንዴ ስነ ጽሁፍ ማንበብ? አንተ ራስ ላወጣው ህግ ትገዛለህ እንዴ? እግዚአብሔርን ትተህ እንደው በሞቴ ምህላ አድርሰን እንዲሁ እስቲ አንድ ቀን ነው ሞክረው እንዲሁ ቅዱሳን እንዳያዝኑብኝ ብዬ ስማቸው ሳይጠራብኝ ነው እንጂ ምህላ ስብከቱም እኮ ሊቀር ይችላል። እንዴ ግድ ነው እንዴ? በተማርከው ኑሮ እዚህ በፊት እና ቅድስት ሳራን ነገር እና ምንድነው የሚለው? ርዕደት ባለው አምጥተን ምን አለች ይላል? ተንቀጠቀጠች ይላል። ግን ልብ በሉ፣ አተውት ያልኳችሁ ለምንድን ነው? ለጊዜው እግዚአብሔር ቀን እስከሚያመጣ አተውት ያልኳችሁ ምንድን ነው? እሷ ዙሮ ግን በፈሪሃ እግዚአብሔር ሙና አድርገዋለች አይደለም። ስተት መሆኑ አማራጭ በማጣት አድርገዋለች። ኋላ እኮ የሚገርመው ስለ እምነቷና ስለ ቅንነቷ ቅዱስ ጴጥሮስ እንዳያጠምቅ የከለከለው እኮ መንፈስ ቅዱስ ነው። ለምን? የእሷን ተቀብሎት። እንኳን ሴት ክህነት የሌለው ማንኛውም ዲያቆን እኮ አያጠምቅም። እንኳን ሴት ዲያቆን እኮ ማጥመቅ አይችልም። የእሷን ተቀበለላት። እንዲያ ነው እንጂ እግዚአብሔር በረከቷን ያሳደረብን። ኋላ ጨከን ብላ ሄዳ ምን ልታረጊ ነው ሄድሽ ተባለች። መልስ አልሰጣለች። ሁለት ልጆቿን በወድና በጀርባዋ ግጥም አድርገው አስረው ከነፃን ልጆቿ በሳት አቃጠሏት አይደል? በህይወት እያለች ያንን ተሸከመች። ለምን ይመስላል? ክርስቲያን ናታ በለኝ እስቲ። ታዲያ ምን እልሃለሁ? አንተ ምንድነው ካልክ አይ ክርስቲያን መሆን እመኛለሁ። እኔማ ክርስትና ስለ ፍቅር ስንማማር ታስታውሳላችሁ? ጾሙ ላይ እኔ ፍቅር ምን እንደሆነ አላውቀውም። እንደዚህ ስል አንዳንዱ ሰው ቀልድ ይመስለዋል አይደል? አላውቀውም እኔ ፍቅር ምን እንደሆነ። ቅዱሳን ግን ፍቅር ምን እንደሆነ ሲያደርጉ በመጽሐፍ አንብቤያለሁ፣ በእኔም አይቻለሁኝ። ደህና ዋላችሁ? ትሕትና ምን እንደሆነ ከቅዱሳን አይቻለሁኝ። እኔ ግን አላውቀውም በተግባር። ክርስትና ምን እንደሆነ ከመጽሐፍ ከቅዱሳን አይቼው እኮ የምነግራችሁ እኔ አላውቀውም ብዙ በተግባር። በድጋሚ እግዚአብሔር በረከቷን ያሳድርብን። ያን ቀን ባሕታዊ ቅዱስ በብኑዳ ልብ በሉ። አባ በብኑዳ የአባ መቃርስ የመጀመሪያ ደቀ መዝሙር ነው። የገዳመ አስቄጥስ ሁለተኛው አበምኔት ነው ከአባ መቃርስ ቀጥሎ። በጋድ ቅዱሳንን የበቃ ሰው ነው። ነገር ግን አንዳንድ ጊዜ ጥቃቅን የሚመስሉ ስህተቶች አደገኛ ናቸው። አቡነ ኪሮስ የእሱ ደቀ መዝሙር ነበሩና ከተማ ሄደው ሲመለሱ ያዩትን ለማመን ቸግራቸዋል። አንበሳ ጥርግርግ አድርጎ በልቶ ጥቂት አካሉን አትርፎታል። ያን ታላቅ ጻድቅ አባ በብኑዳ አምላክ አባ በብኑዳ በሉ እስቲ። አድህነኒ ማፈ አንበሳ ወተኩላ በሉ እስቲ። እንደዚህ ነው ሁልጊዜ የአባ በብኑዳ ፈጣሪ ከአንበሳና ከተኩላ አድነኝ ይላል። አንበሳና ተኩላ ትርጉማቸው ምን እንደሆነ አንድ ቀን እነግራቸዋለሁ። ግን እንደ ቀረጻ በሌለበት ቀን መሆን አለበት። ያንን ተነጋገርን በኋላ
ለእኔ ችግር ነው የሚሆነው። አንበሳውና ተኩላው ማን እንደሆነ በዚህ ዘመን ብንነጋገር ጭንቅ ነው። እና ከአንበሳና ከተኩላ አፍ አድነኝ ብዬ እኔ ጎንደር ላይ ስለ ምድራዊው ተኩላና አንበሳ ልጸልይ አልችልም። ለምን? አሁን አብዬ ጊዜ ውለው ይግቡ በባህል አማርኛ ነው። ውለው ይግቡ ውለው መንግስት እግዚአብሔር ገብተው ይልስም እሳቸው ውለው ይግቡና አውሬውንም እሳቸው ከልክለውልኝ ለጻድቁ ምን እፈራለሁ እኔ አውሬ ጎንደሩኛ ምን እፈራለሁ? ጻድቁ ይኖሩ እንጂ ለዘላለም እና ቃል ኪዳናቸው ያኑርልን። እሳቸው በዘላለማዊ ናቸው እግዚአብሔር በሰጣቸው ክብርና ግን ከአንበሳ ከተኩላ አድነኝ ብሎ መለመን ይገባል። እሳቸውን አንበሳ ተኩላ የበላቸው ለምንድን ነው? እግዚአብሔር የሰጣቸውን ሰማያዊ ህብስት ለአንድ ለማይገባው ሰው ሰጠውት። ይኸውላችሁ እግዚአብሔር አይሆንም ካል አይሆንም ነው። ስታዩት ምጽዋት አይደለም፣ ንገሩኝ፣ ፍቅር አይደለም፣ እንግዳ መቀበል አይደለም። ነገር ግን ታዲያ እግዚአብሔር እንዴት ሳይቀበላቸው ቀረ? ይኸውላችሁ ለዛ ነው ጥቅስ ይዘህ ብቻ አይደለም ጥቅስ በቃ እንግዳ ተቀበል ብሎኛል የምትለውን ጥቅስ ይዘህ እግዚአብሔር አድርግ ያላለህን በሌላ አቅጣጫ ወስደህ ከሰማይ የወረደውን ነገር ለሌላ ሰው አትሰጠው፣ ለማይገባ አትሰጠው። ግን ቃል ኪዳን አግኝተዋል። የአባ በብኑዳን ስም የሚጠራ ሁሉ ልክ እንደነ ዳንኤል እንደነ ገብረ መንፈስ ቅዱስ እንደነ አባ ሳሙኤል ከአንበሳ ይድናል ማለት ነው። በረከታቸውን ያሳድርብን። አቡነ ገብረ ማርያም ዘልሆይ ሌሎችም ቅዱሳን ነበሩ። በ26 ሰማዕቱ ቅዱስ ሱስንዮስ ወልደ ሱሲ ጣዖት የምታመልክ የሰው ደም የምትጠጣ እህቱን የባሏን አባት የገደለ በኋላ በዲዮቅልጥያኖስ መንግስት ሰማዕትነት የተቀበለ ቅዱስ ዮሐንስ ወልደ ጸራቢ ጣዖት የሚያመልክ አባቱ ጋር ተነጋግሮ አባቱን ዘልፎ በመጥረቢያ አንገቱን መጥቶ የቆረጠው ታዳጊ ወጣት ነበረ። ቅዱስ ዮሐንስ የባቢሎን የነነዌ ሰው ነው። በ27 ተወዳጅ ሰማዕት ቅዱስ ፊቅጦር ያው ትንሽ ትምህርት በዚያ በስፍራው ተምረናል። አብዛኞቻችሁ ባለ ኢንተርኔት ስለሆናችሁ ሰዓትም ስለሌለ በዚያ ማየት ነው። ታላቅ ቅዱስ ተወዳጅ ሰማዕት ቅዱስ ፊቅጦር፣ እናታችን ቅድስት እስጢፋና፣ ቅድስት ማርታ፣ ቅድስት ዓመተ እግዚእ፣ ቅድስት ክርስቶስ ክብራ፣ አባ ኖቫሶሲማ ዓመታዊ በዓላቸው ነበረ። በ28 ታላቁ ሰማዕትና ጻድቅ አባ ሜሊዮስ ሰማዕቱ ሰላሞች የገደሉት ቅዱስ ብስጣውሮስ ዘሀገረ መቅሱር ዓመታዊ በዓሉ። ዛሬ ሐዋርያው ቅዱስ አርስጦስ፣ አባ ገምሶ፣ አባ አካክዮስ የኢየሩሳሌሙ ዓመታዊ በዓላቸው ነበረ። ነገም 30 ወንጌላዊ ቅዱስ ማርቆስ ዓመታዊ በዓሉ ነው። በ30 ነገ ዓመታዊ ትልቅ በዓል ነው የቅዱስ ማርቆስ። በአንድ የእመቤታችን የድንግል ማርያም ልደቷ ነው። ብርሃነ ልደቷ። አባ ሕርያቆስ ጻድቁ ኢትዮጵያዊ አቡነ ቀውስጦስ ዓመታዊ በዓላቸው ነው። ኢያቄም ወሐና። በሁለት ጻድቅ ሰው ቅዱስ ኢዮብ፣ አባ ቴዎድሮስ ገዳማዊ ዓመታዊ በዓላቸው። በ3 ቅዱስ ያሶን፣ አባ ብሶይ፣ ወረክት ኢትዮጵያዊት ንግስት ወለተ ማርያም ወይም ማርያም ክብራ ዓመታዊ በዓላቸው። በ4 አባ ዮሐንስ ከግብፅ ሊቀ ጳጳሳቱ፣ አቡነ መልከ ጼዴቅ የሚዳው ሰው ተቀብሮ የማይበሰብስበት ስፍራ ያን ገዳም ያቀኑት። የዚያን ቀን አቡነ አድሃኒ የአቡነ ተክለ ሃይማኖት ደቀ መዝሙር የነበሩ ጻድቅ ናቸው። ታላቁ አድሃኒ። በ5 ነቢዩ ቅዱስ ኤርምያስ፣ አቤት ቅዱስ ኤርምያስን እሱ ያለቀሰውን ለቅሶ ስናስብ ዛሬ በቅዱስ ኤርምያስ ለቅሶ ነው መማጠን የሚገባ። እስራኤል እንዳይጠፉ ያለቀሰው ለቅሶ ብዙ ነው። የምንገናኝ ዛሬ ቢፈቅድ የዛሬ ሳምንት በ6 ግንቦት 6 ቀን ይሆናል። ታላቁ እስክንድሪያዊ አባ መቃርስ፣ እናታችን ቅድስት ዲላጊ ወይም ዳላጂ፣ እናታችን ቅድስት ሰሎሜ፣ እነ ቅዱስ ዳናሲዮስ እና አባ ይስሐቅ፣ እነዚህ ሁሉ ዓመታዊ በዓላቸው ነው። እግዚአብሔር ሁላችንም የዚያ ሰዎች ይበለን። ስማነውን በዝነ ልቦናችን ይሳለን ያሳድርልን። ከለምባን በአፈ መላእክት ይረምልን። ከክፋት ከጥፋት ከገሃነመ እሳት ቸሩ መድኃኔዓለም ይሰውረን። ብርሃነ ትንሣኤውን ለሁላችንም ይግለጽልን። ምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ
ክርስቶስ በምሕረቱ ይዘከረን አመዳግም ምጽአቱ እያስተፋፍረን ለሰቦተ ስሙ ያንቀሃን ወበአምልኮቱ ያጽናን እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱና ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ወይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘልሰግድ ለኪ ማርያም ምን አስተበቁ ማርያም ተማይጸልኪ በእንታና መጆያኪ ማወቂ ማይበረን ድንግል ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ዘር እግዚአብሔር ታሰይ መንፈሴ ማምላክ ይወዳል እስመረ ማማላ አመቱ ነው ቢዚስ ያስተበጽኩኒ ኩሉ ትውልድ መገብረ ሊታዊ ለብያቱ ቅዱስ ስሙ ወሳይሉኒ ለትውልድ ትውልድ ለሊፈሩ ገብረ ኃይል በመዝራይቱ ዘረው ለላቢሁን አልቦም ወለሰቶም ላየራን መናብርቱ አይቤው ለተጣኑ አስቀሙን በረከቱ ለሮማኑ ፈኖ ሙራቆሙ ለወላን ወዘወፉ ለእስራኤል ቁጥር ዘከረ ሳይል ቢሆን ለአበዊና አብርሃም ወለዘሩ እስከላለም ባረክና ቅድስና ንጽህና እግዝእትነ ፍትሕና ማይሰሩ ለሰይጣን እሞነ መድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ወጽዮን የሥላሴ በስመ ሥላሴ ቀጠቅጥ ቀይሴን አሃቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጡ መቃል ታለበውን ነገረ ፍካሬ ኩሉ አምሳል ከመሰብሖ ለእግዚአብሔር ልዑል ወከመ ወድሳ ለማርያም ድንግል እንዘ ጸር ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማእምን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድኅነነ እማትወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለደብረ መድኃኒት ለመንበረ መንግሥት ለቤተ ክርስቲያን ቅድስት ወለሀገሪቱነ ኢትዮጵያ ይከቦን እማትወልዳ ጸሎታ ለማርያም ወስለታ ለአግብርታ ወላይማታ ይኩነነ ከመ ወልዳ በጸሎትሽ ወስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃነ ሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝ። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። ቸር መድኃኔዓለም ፈጣሪያችን ሀገራችንን ቅድስት ቤተክርስቲያንን ከመከራ እንዲሰውርልን ለንስሐ ሞት እንዲያበቃን ዘመኑን የሳይል የምሕረት እንዲያደርግልን ከክፋት ከኃጢአት እንዲሰውረን ሰላሙን ረድኤቱ እንዲያዝልን የእመቤታችን ጣዕመ ፍቅሯን የቅዱሳንን በረከት እንዲያሳድርብን አትርሱን አስብን የሚሉን በቸርነቱ እንዲያስብልን የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን የልቦኑ የአባ ገብረ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሰላም የዋለን ቸሩ አምላክ ተረፈ መዓልቱን ባርኮ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
ስንማጸን አንተን መውደቄን ተመልከት አምላከ ብርሃን አሁን ተባረክ አቤቱ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ጌታችን ለዘላለሙ አሜን። ክብር ምስጋና ይሁን አምላክ ነው። ለጸሎት ስለነበረ ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ አጭር ማስታወሻ ለመስጠት አባታችን የንታ ጡመ ልሳን ወይም አባ ገብረ ሥላሴ ያው ብዙዎቻችሁ ሰምታችኋል። ሳምንት እዚህ ስንወጣ ነበረ ያው በጣም ታመው ደክመው እንደነበረ የሰማን። ልክ ከዚህ ጉባኤ ወጥቼ ቤት ስደርስ ያው ተደውሎ ማረፋቸውን ሰማን እና በእውነቱ በረከታቸው ለሁላችንም ያሻናል እና በዚህ ዘመን ከምናውቃቸው ቅድስና ካላቸው ደጋግ አባቶቻችን አንዱ ነበሩ። ጠጣ መድኃኔዓለም ገዳምን ያቀኑት አንዳንዶቻችሁ ታውቋቸዋላችሁ፣ መጥተውም ያውቃሉ። እዚህ ደፈር ብሎ ያው ለሳቸው ጥሩ ስላልሆነ ነው እንጂ መቼም እዚህም ማምጣት እንደ አንድ ጊዜ መጥተው ባርከው ሊሄዱ ማድረግ ይቻላል ነበር። ግን እስከዚያ ድረስ አልደፍርም። ምክትላቸው ግን መጥተው ያውቃሉ። እኛኛውም እንደሳቸው ናቸው። አሁንም ባሉ እግዚአብሔር ባሉበት ይጠብቃቸው። ግን አልባሌ መስሎ በዚያ ማዶ ተቀምጠው ቆይቶ ሁላችሁ ስትወጡ ነው በመጨረሻ እዛ ግድግዳው ላይ ቆይተው ተነጋግረን ሄዱ እና እውነት አባቶች ጉባኤ እንዲመጡ አላበረታታም። በተለይ በምናኔ ያሉት ለእነሱ ፈተና ስለሚሆናቸው ማለት ነው። ለሁሉም እግዚአብሔር አምላክ እርሳቸውንም ቅዱሳን ከገቡበት ርስት ያኖርልን፣ ለእኛም በረከታቸውን ያሳድርብን። ከአርብ ጀምሮ የእመቤት ነገረ ማርያም ነው ትምህርታችን። የዛሬ ሳምንት ረቡዕም እንደዛ ነው። በአሁን ርክበ ካህናት ስለሆነ ስለ ርክበ ካህናት ጥቂት እናነሳለን እንጂ 7ቱን ቀን እንደዚያ ነው። እዚያኛው ጉባኤ እንደምታውቁት 7ቱን ቀን ጉባኤ አለ። 6ኛው ቀን ግን ከዚህ ነው የሚሆነው። ከዚያም አይቋረጥም። ዞሮ ዞሮ ግን ያንን የእመቤታችን የልደቷን በረከት ብርሃን እንድንሳተፍ ነው። እግዚአብሔር አምላካችን በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። የመሸባችሁ የሄዳችሁ መዝሙር እንዘምራለን። ጸጋነ ሳይለ ወሕይወተ ረከብነ ጸጋነ ሳይለ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ
ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትን አገኘን ጸጋን ተቀበልን ሕይወትን አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን እናመሰግንሃለን እግዚአብሔር። በሰላም ያሳድረን።